በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ሉቃስ ወንጌል ምዕራፍ 12 ቁጥር 49 በምድር ላይ እሳትን አምጥቻለሁ፣ እርሷን ከማንደድ በቀር ምን እሻለሁ? ነገር ግን የምጠመቃት ጥምቀት አለችኝ፣ እስክፈጽማትም ድረስ እጅግ እታገሳለሁ። ሕዝቡንም እንዲህ አላቸው፣ ለምድር ሰላምን ያመጣሁ ይመስላችኋልን? እላችኋለሁ አይደለም፣ ሰይፍንና መለያየትን ነው እንጂ። ከእንግዲህስ ወዲህ 5 ሰዎች በአንድ ቤት ቢኖሩ 3ቱ ከሁለቱ፣ ሁለቱም ከ3ቱ ይለያሉ። አባት ከልጁ፣ ልጅም ከአባቱ ይለያል። እናት ከልጇ፣ ልጅም ከእናቷ ትለያለች። አማት ከምራቷ፣ ምራትም ከአማቷ ትለያለች። ከዚህም በኋላ ሕዝቡን እንዲህ አላቸው፣ ደመና በምዕራብ በኩል ደምኖ ባያችሁ ጊዜ ዝናብ ይመጣል ትላላችሁ፣ እንዲሁም ይሆናል። የአዜብም ነፋስ በነፈሰ ጊዜ ድርቅ ይሆናል ትላላችሁ፣ እንዲሁ ይሆናል። እናንተ ግብዞች የሰማዩንና የምድሩን ፊት መመርመር ታውቃላችሁ፣ ነገር ግን እነዚህን ዘመናት መመርመርን እንዴት አታውቁም? እናንተ ራሳችሁ እውነቱን ለምን አትፈርዱም? ከባለጋራህ ጋር ወደ ሹም በምትሄድበት ጊዜ ወደ ዳኛ እንዳይወስድህ በመንገድ ሳለህ ታረቅ፣ ዕዳህንም ክፈል። ዳኛው ለሎሌው አሳልፎ ይሰጥሃልና ሎሌውም በወህኒ ቤት ያስርሃል። ያለብህን የመጨረሻዋን ግማሽ ሳንቲም ቢሆን እስክትጨርስ ድረስ አትወጣም እልሃለሁ። ስለ ቅዱስ ቃሉ ቸሩ መድኃኔ ዓለም ቅዱስ ስሙ የተመሰገነ ይሁን። የተመሰገነ ይሁን። እግዚአብሔር ቢፈቅድ የዛሬ 3 ሳምንት ጀምረን ያቋረጥነውን ዛሬ እናጠቃላለን። የትምህርታችን ርዕስ በቅዱስ ሉቃስ ወንጌል በ12ኛ ምዕራፍ በ49ኛ ቁጥር ያለው ኃይለ ቃል ይሆናል። እሳተ አምጻይኩ ለሀገር፣ አንድም ለብሔር እሳትን አምጥቻለሁ ባጭሩ የሚል ትምህርት ጀምረን ሰዓት ገጥቶን ሳንጨርሰው ቀርተናል። ዛሬ ጥቂት ሀተታ ሰጥተንበት እንጨርሳለን። እንግዲህ ባለፉት 3 ሳምንታት እግዚአብሔር ፈቃዱ ስላልነበረ አልተገናኘንም። እንግዲህ በየመካከሉ የሚመጣው ሳል ለእኔ ችግር የለውም፣ ለእናንተ ትኩረታችሁን እንዳይስበው ለማድረግ ሞክሩ። በእርግጥ ትምህርት በደንብ ከጀመርኩ ሊጠፋ ይችላል፣ ግን ድንገት በየመሃሉ ከመጣ ታግሳችሁ ቀልባችሁን ወደ ትምህርቱ አድርጉ። ከሁሉ የሚቀድመው ደጋግሜ እንደምላችሁ የእግዚአብሔርን ጉባኤ ለሰው አሳልፋችሁ መቼም አትስጡ። የእግዚአብሔርን ቤት ለሰው አትስጡ። የእግዚአብሔር ቤት የእግዚአብሔር ቤት ነው። የእግዚአብሔር ጉባኤ እግዚአብሔር ጉባኤ ነው። እገሌ ስላለ ስለሌለ ብላችሁ ባካችሁ፣ ይሄ ባዕድ አምልኮ ነው፣ ጣዖት አምልኮ ነው። ከአንድ ጉባኤ በምንም ምክንያት መቅረት አይገባም። መጥፎ ነገር ብናይ ስትሉ እንደሆነ አርሙት። እግዚአብሔር ቤት ነው እኮ። የእናቴ አባትህን ቤት ወንበዴ ሌባ ብታይበት ትተው ትሄዳለህ? ተከራክረህ ታግለህ ታስመልሳለህ እንጂ ትተው አትሄድም። ክፉ ነገር እንኳ ብታየው እንኳን በሌለበት እንጂ በሌላ ሀገር እንደምናየው ሁልጊዜ በቃ የሆነ ነገር በመጣ ጊዜ ለምን እንደዛ ይሆናል? እንደው ቢቀር ደጋግሜ ነግሬያቸዋለሁ። ከጉባኤው ትልቁን ስፍራ የሚይዘው ዋናው ምህላው ነው እና አንዲት ዓርብን ጠብቃችሁ የምትመጡ ሰዎች እንኳ ብትኖሩ ለምህላው ብትመጡ ምን አለ?
ከምህላው መድረስ ቢያቅታችሁ ለጸሎተ ምቅናዮ ብትመጡ ምን አለ? እናንተ እንደ ቀላል የምታዩት ነገር በሰው ሀገር እዚህ ሀገር አልላችሁም። የ3 ዓመት የ5 ዓመት የ7 ዓመት ህፃናት ምቅናይ ሲያደርሱ ቪዲዮ ቀርጸው ልከውልኝ ገርሞኛል። ሙሉ ምቅናይ ያውም ተጨማማሪ ቅዱሳንን ጨምረውበት በመስቀልከና በኪዳንከ ላይ እገሌ የዚህ ቦታ ነው አልላችሁም አስፈላጊ ስላልሆነ፣ ግን ሰው ሀገር ያውም ዓለም ላይ ካሉ በጣም ለክርስትና ከባድ ከሚባሉ ሀገሮች በአንዱ ማለት ነው። እና እንግዲህ ቤተሰቦቻቸው ያስተማሯቸው ነው። እነሱ አንድ ቀን እዚህ መጥተው ምቅናይ አብረዋችሁ ማድረስ ይፈልጋሉ። ምህላ አብሮ ማድረስ ይፈልጋሉ። እኛ እዚህ ስንመጣ መጀመሪያ መምጣት ያለብን ለጸሎቱ ነው። ከሁሉ በሚቀድም ቤተ እግዚአብሔር ነው። እግዚአብሔርን ፈልገን እንመጣለን። በማዕረግ ደረጃ የሚቀድም ጸሎቱ ነው። እዚያ ቀጥሎ መጻሕፍት እናነባለን፣ ስንክሳር፣ ቃለ እግዚአብሔር ባለበት ቀን ደግሞ ቃለ እግዚአብሔር ይኖራል። እና ስለዚህ እንዲያው ባካችሁ እንዲያው እግዚአብሔርን ብቻ ሳይሆን ሰውንም አታሳዝኑ፣ እኔንም አታዋርዱኝ። ይሄ ሰው ተከታይ ያደረጋቸው እንዴ አታስብሉኝ። እኔ በሕይወት የሰው የምጠላው ነገር ነው ይሄ። እኔ ከተፈጠርኩ የተከተልኩትን ሰው አላስታውስም። ቅድስና ያላቸው አባቶች ናቸው ያሳደጉኝ። ተከትያቸው አላቅም። በጎ ስራቸውን ብቻ መሰላለሁ እንጂ። እና በእውነቱ እባካችሁ ይህንን ያልኩበት ምክንያት አለ። ለዚህኛው ጉባኤ አይደለም፣ በዋነኝነት ለረቡዕ ጉባኤ ሰምቻለሁኝ። ምን አለ እግዚአብሔርን ቃል ብትማሩ ምን አለ? ማንስ ኖረ አሉ። የሚገርማችሁ ነገር በተቃራኒው ደግሞ እኔ ላስተምር ከሄድኩኝ እሱ አለ ብለው ደግሞ ጉባኤ የሚቀሩ ሰዎች አሉ። ይሄም ችግር ነው። አሰባችሁታል? ሁለት አይነት ሰው እገሌ ያለ ተብሎ ጉባኤ ይቀራል? አይቀርም። እገሌ ያለ ተብሎ ጉባኤ ይመጣል? አይመጣም። ሁለቱም ስህተት ነው። አየህ፣ እገሌ አለ ብለህ ከምትቀር ያ ሰው ስህተት ካለው፣ ለምሳሌ እኔ ስህተት ካለኝ ና ታገለኝ፣ ጣለኝ፣ አሸንፈኝ፣ አለቀ በቃ። ስህተቴን አስረዳኝ እንጂ እሱ ስላለ አልማርም አትልም። የምናገረው ትክክል ከሆነ ተማር፣ ስህተት ከሆነ ስህተት ነህ በለኝ። ለምን አንተን ብቻ እኮ አይደለም ሀገሩን አሳትኳ ስህተት ከሆንኩማ። ናችን ነገር አደራ ልላችሁ እወዳለሁኝ። በማንኛውም ምክንያት ቢሆን ክርስቲያን እንድትሆኑ እንድንሆን እንጸልይ። ጌታዬ ሆይ ኧረ ክርስቲያን እኮ መሆን ትልቅ ጸጋ ነው። ክርስትና በጥምቀት ይጀመራል። ከዚያ በኋላ ግን ሂደት ነው፣ ቅድስና ነው። እና በእውነቱ እንዲያው ባካችሁ ለማለት ነው። አንደኛም ሁለተኛ መልእክቶች ይኖራሉ። በመሀል ልምጣባቸው መልእክት ከማበዛ ወደ በኋላ የቅዱሳንን ታሪክ ስተርክ ሰዓት ስለማይበቃ እሳትን አምጥቻለሁ የምትለውን አተታ አስቀድሜ ልስጥና ልጨርስ። ትረሳላችሁ እንጂ አንድም እያላችሁ ያዙ ብያችሁ ነበር አይደል? 3 ሳምንት በኋላ የሚያስታውሰው ካለ እስቲ ንገሩኝ። ምን አልኳችሁ? እሳት ተብሎ የሚተረጎመው በጥሬው እሳት ብለን የቅዱስ መርቆሬዎስን የሌሎችን ቅዱሳን አየን አይደል? የናግራን ሰማዕታትን እንደዚህ አየን አይደል? እሳት ብለን መጨረሻ የተማርነው ህዳር 26 ቀን ነው። ዛሬ 21 ቀን በፊት ማለት ነው። እሺ እስቲ እንደው ቢያንስ የተወሰነ አስታውሱኝ። እሳት ብለን ምን ተረጎምን? ምን? እሺ እምነት አንደኛ፣ ሁለተኛ ፍቅር፣ ሶስተኛ ወንጌል፣ እሺ አራተኛ መንፈስ ቅዱስ፣ አምስተኛ ልጅነት፣ ስድስተኛ ስጋ ወደሙ፣ እሺ ሰባተኛውን ያባለፈው አይተነዋል። በቁሙ ሰዓት ነው። እሱ ሰዓት ነው አይደል? አንዳንድ ሰው ሲጠይቁት እንደሚለው ማለት ነው አንተ እዚህ ላይ ምን ይታያል ሲባል ዳቦ ነው ይላል። ሰውየው ሌላው የፈለገ ነገር እኮ ሌላ ነው። ሌላ ትምህርት ላይ ነገሩ ፈልጎ ነው። እና አንዳንዱ ነገር በቁሙም ይታያል። እሳት ምንድን ነው? እንዴት ዋላችሁ? እሳት ምንድን ነው? እሳት ነው በቁሙ መጀመሪያ። አሁን 6ቱን ይዛችኋል። እናንተ ናችሁ አንድም እያላችሁ የምታመጡልኝ። የመጀመሪያው እሳተ አምጻይኮ ለሀገር ለብሔር ለሀገር እሳትን አምጥቻለሁ ብሎ ሲል ጌታ ሃይማኖትን በወልደ እግዚአብሔር በእኔ ማመንን አምጥቻለሁ አለ። ሃይማኖትን ወምን ተፈቅር ዘንበላ አንድ ዶታ። እሳት ያለው ሰው ምንድን ነው ማድረግ ያለበት? ማፋፋም ነው አይደለም?
ለማፋፋም ደግሞ ምን ይፈልጋል? እንጨቱን፣ ስንጥሩን፣ ገለባውን፣ ቅጠሉን፣ ክሰሉን ማስገባት ያስፈልጋል። እንደዚያ ካልሆነማ እሳቱ ይጠፋል። ባይጠፋም እንኳ አመድ ያለብሰዋል አይደል? አባቶቻችን ምን ይላሉ? እምነት ቅድም በነገርኳችሁ በማቀጣጣዮች የሚመሰል ምንድን ነው? ምግባር ነው አይደለም? እሳቱ እምነት ነው። እሳት የተባለ እውነተኛ እምነት እንደ እሳት ይበላል፣ ያቃጥላል። ሃይማኖት ሲነካ መሰንቆ ይእቲ ሃይማኖት እንተለብስዋ ሰማዕት ይላል ቅዱስ አትናቴዎስ በቅዳሴው። መሰንቆ ያለ ቅዱስ ዳዊት በመዝሙር 80 ላይ መሰንቆ ብሎ የጠቀሳት መሰንቆ ማለት ሃይማኖት ናት። ሰማዕታት የለበሷት አለ። ለምን ቢሉ መሰንቆ በተመታ ጊዜ ዘፈን የሚችልም አይችልም ተነስቶ ትከሻውን ወሽከት ወሽከት ያደርጋል አይደለም? እንደ ዘፈን ይቃጣላል። ሃይማኖት በተነሳ ጊዜ የተማረውም ያልተማረውም በሙሉ ሁሉ ሆኖ የሚላል የሃይማኖት ነገር። ሃይማኖት እሳት ነው። እሳት አንድ ጊዜ የተለኮሰ ችግር ነው እና እሳት ባለፈው 3 ሳምንት ብያችኋለሁ። እንዳያያዝ ይጠቅማል፣ እንዳያያዝ ይጎዳል ብላል። እሳት በደንብ ከያዙት ያበስላል፣ ያጣፍጣል። በደንብ ካልያዙት ያቃጥላል፣ ያጠፋል። እና ሃይማኖት እሳት ተብሏል። ጌታ ለምንድን ነው ወምን ተፈቅድ ዘንበላ አንድ ዶታ ላቀጣጥላት እንጂ ሃይማኖትን አምጥቻለሁ፣ በወልደ እግዚአብሔር ማመንን አምጥቻለሁኝ። ስለዚህ ላቀጣጥላት። ይቺ ዓለም የምትድንበት ብቸኛው መንገድ በወልደ እግዚአብሔር በክርስቶስ በመድኃኒታችን ማመን ነው። ሌሎች ከዚያ በኋላ ያሉ ነገሮች ናቸው። ሰው በመጀመሪያ ከሁሉ የሚቀድም በወልደ እግዚአብሔር ማመን ነው። ወልደ እግዚአብሔርን ምን ብለን የምናምነው? የእግዚአብሔር ልጅ የእመቤታችን ልጅ አምላክ ወልደ አምላክ ወልደ ማርያም ስግው ቃል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሰማይ ምድርን የፈጠረ ፍጹም ስጋችን የተዋሃደ ብለን እናምነዋለን። ይቺ እሳት ተብላለች። አንድ ሃይማኖት ልብን ያሞቀዋል እንደ እሳት። ሁለተኛ ነገር ብቻውን እሳት አይቆምም ካላነደዱት በቀር። ያማንደጃ ደግሞ ምግባር ትሩፋት በጎ ስራ ነው። ስለዚህ እሳትን አምጥቻለሁ ብሎ ሲል እምነትን ነው። ይሄ እሳት ያስፈልገናል አያስፈልገንም? በነገራችሁ ላይ ስለ እሳት ተፈጥሮ ባለፈው አንስተናል። እሳት አለ። እሳት የሌለበት ቤት ምግብ የለም። እሳት የሌለበት ቤት ጣዕም የለም። አያያዝ ይላል ሃይማኖት እንዳያያዝ። አያያዙ ጅል የሆነ ሰው ደግሞ በሃይማኖት ምክንያት ሊጠፋበት ይችላል። ስለዚህ እሳት ብሎ እሳትን አመጣ ኋላ ሃይማኖትን እምነትን አምጥቼላችሁ። ሁለተኛ ከዚህ ጋር የሚያያዘው ሰው ካመነ ዘንድ ቀጥሎ የሚያገኘው የማን ልጅ መሆን ነው? ኧረ ንገሩኝ። አዎ በቅዱስ ዮሐንስ ወንጌል በምዕራፍ 1 ቁጥር 12 ላይ ምን ይላል? የእርሱ የሆኑት ወገኖቹ ግን አልተቀበሉትም። ወሊያውሰ የተወክፍዎ ወለለሰ ተወክፍዎ፣ ለተቀበሉት ግን ላመኑት ግን አለ ወሃቦሙ ስልጣነ። አያችሁ፣ ስልጣንን ሰጣቸው አለ። እንዴት ያለ ስልጣን? ውሉደ እግዚአብሔር ይሁኑ ለለአምኑ በስሙ። በስሙ ያመኑት የማን ልጅ እንዲሆኑ? ኧረ በሞቴ ሰሞኑን ተመልሼ ከዚያ ከተኛውበት ስመለስ ምህላ ሲደረስ ሰው ሁሉ ቅዝቅዝ ብሎ ዝም ብሎ የሆነ የሚያላዝን ይመስላል። ምቅናይም ሲደረስ ምን ሆናችሁ ነው? አሁን ስለ እሳት እየተማራችሁ እንዲህ አሁን እኮ እሳት ተብሎ የዚህ ይባል ወንቸም ሰው ለአጥፋ ኃይል ሞቶ ነው የሚሮጥ ታወቀ ነው። ግን እንደዚህ መደንዘዝ ጥሩ አይደለም። ተጠየቁማ መልሱ። ዘላለም ዓለም ተገዳችሁ ይሆናል እንዴ? እንዴት ዋላችሁ? የእግዚአብሔር ልጅነትን እሳት አላት። እሳት ያበስላል፣ ያጣፍጣል፣ ጣዕም ይሰጣል። ልጅነትም ጣዕመ መንፈስ ቅዱስ ከብራ ከመንፈስ ቅዱስ አይደለም የምንወለደው ከማይጸኑ ደርስ። አዎ ጣዕመ መንፈስ ቅዱስ ታሰጣለችና አንድም እሳት ብቻውን እንዳይሰራ ካላነደዱት በቀር እንደሚጠፋ አመድ እንደሚያለብሰው ሁሉ ልጅነትም ስለተቀበሏት ብቻ ልክ አምኛለሁ ድኛለሁ እንደሚሉ ሰዎች አይደለንም። እኛ ለናዋላችሁ አምኛለሁ ድኛለሁ አንልም። አምነናል፣ በመዳን ጎዳና ውስጥ ገብተናል ነው። ለመዳን ወምን ተፈቅድ ዘንበላ አንድ ዶታ ነው። ልጅነትን በዓለም ከማስፋፋት በቀር የእግዚአብሔር ልጅ ሁሉ ፍጥረት ላመነው ሁሉ የእግዚአብሔር ልጅነት ተሰጥቷል። ያችን የእግዚአብሔር ልጅነት ግን ወምን ተፈቅድ ዘንበላ አንድ ዶታ ከማቀጣጠል በቀር ምን እፈልጋለሁ? ልጅነት አያስፈልገንም?
ተሰጥቶናል እኮ። ነገር ግን ልንቀማ እንችላለን። የምንቀማ በሁለት መንገድ ነው። መጀመሪያ ስንክድ፣ ባንክድም እንኳ ምግባር ሳንሰራ ብንገኝ በፍርድ ቀን ልጅነታችን ተገፎ ነው ገሃነመ እሳት የምንገባው። ልጅ እንደሆንክ ገሃነመ እሳት ልትገባ ትችልም አይደል? መጀመሪያ አየህ፣ ልጅ ነው የሚወርስ አይደለም? ርስት የሚወርስ ማን ነው? መንግስተ ሰማያት የእግዚአብሔር ናት አይደለም? ስለዚህ የእግዚአብሔር ልጅ የሆኑት ብቻ ነው የሚወርሷት። ስለዚህ ሆሮም እኔ ርጉማን እናንተ የተረገማችሁ ከኔ ሂዱ ብሎ ሲል መጀመሪያ የምንቀማው ነገር ልጅነታችንን ነው። በተለይ አመንን እኛ በገድለ አባ ሲኖዳ ላይ እንደተጻፈው አባ ሲኖዳ አንዱን የሞተ አስከሬን በበረሃ አግኝቶ ቀስቅሶ አንተ ወዴት ነህ? ወዴት ቆየ አለው። ሲኦል አለው። ሲኦል እንዴት ናት አለው። ስቃይ፣ የማያርፉበት ስቃይ አለው። ሌላስ ምን ትነግረኛለህ አለው። የሚገርምህ አባታችን አለው እኛ አሕዛብ በላይ ሆነን ነው የምንሰቃይ፣ ክርስቲያኑ ነው በክርስቶስ ይዘብቱ የኖሩት ግን እኛ በታችን ያሉ ብሎታል። የበለጠው ስቃይ ለነሱ ነው ያለ። አየህ ልጅነታቸውን ተገፈው እዛ ገብተው የሚሰቃዩ አሉ። ስለዚህ ልጅነትን እሳት አላት። ሶስተኛ ወንጌል። ወንጌል የምስራች ማለት ነው። በነገራችሁ ላይ እንዴት ዋላችሁ? እሳት የምስራች ነው አይደለም? አዎ እንደ ቦታው ይሆናል። ለምሳሌ ክብሪት አላችሁ አለ በየቤታችሁ? እንዴት ዋላችሁ? ክብሪት አላችሁ የላችሁም? መደበኛው ክብሪት ነው የሰው ክብሪት? በዚህ ዘመን እኮ ክብሪቱ ብዙ ነው። ድምፅ ማጓኑ ወደዚህ አዙሩት መላችሁ ለክብሪቱ ነው። ክብሪቱ ብዙ ነው። አንተም በዚህ እየቀረስክ በቃ መከራዬን ታሳየኛል። አሁን የዛን ቀን አንተ አላወጣሁም፣ ወዲያውኑ ቆርጠው አወጧት ያችን ነገር። ይኸው ታምሜ እንኳን እንዳልተኛ በዚያ ነው ስለበለብ የከረምኩኝ። ነገሩ ሀቅ ነው የተናገርኩት፣ መልሼ አልወጣውም። ግን አንተ አላረከውም አውቃለሁ። ግን ሰዎች የሚገርማችሁ ነገር ኦርቶዶክሳዊ ነኝ ብሎ አሁን ህሊና ያለው ሰው ይህንን ያደርጋል። እንዲያውም ተው እያልኩኝ ምን ያደርጋል? አሁን እኔን እነዚያ ሰዎች ጋር አጣልታችሁ ምን ትጠቀማላችሁ? እውነቴን ነው። ህሊና ቢኖራቸው ማጣላት ከሆነ እንኳ የፈለጉት አይ እንዲያው ይህን ሰው ብናጣለው እሱ ክፉ ሰው ነው፣ ግን አገልግሎት አለበት፣ ብዙ ድሆች አሉ፣ ገዳማት አሉ፣ ለነሱ ስንል እንተው ይባላል እኮ አይደል? እንዲያው እንኳን ቢጠላ እንዴት አንድ ኦርቶዶክሳዊ የሚጠቅም ነገር ቆርጦ አያወጡም? እንዲያው አንድ ቀን አልወሰደባቸው እንደተለጠፈች ወዲያውኑ እንዲህ በምን ፍጥነት ደግሞ ሰይጣን ለወዳጁ ቅርብ ነው ይባላል። ያመለክታቸዋል መሰል ይችን ቆረጧት ይላቸዋል። እንዲህ የቆረጣቸው አይባል ነገር ቆረጧት ይችንና ለጥፋት ይላል። በቃ ሁሉ በየስልኩ የሚገርማቸው እንደ ደህና ነገር የማገኘው በሙሉ አንተ ብትኖር አይሻልም እንዴት ትናገራለህ እያሉ ያሳዩኛል። አሁንም የሆነ ቦታ ቆይቼ ነው የመጣሁኝና እዛ ታዝናላችሁ። እኔም አይቼዋለሁ አለ ልከውልኛል አለ። የማትገምቱት በጣም ትልቅ ሰው ስላችሁ ከፍተኛ ስልጣን ያለው ሰው እኔንም አሳይተውኛል። አስባችሁታል? ምንድን ነው ዓላማው? ለማስተማር ነው? ኖ ክስ ነው? እንዴት ዋላችሁ? እና ክብሪት ችግር ነው፣ ደግሞ ጥሩ ነው። አንዳንድ ጊዜ ጥሩ ነው፣ አንዳንድ ጊዜ ችግር ነው። ግን አንዱን ሰውዬ አንተ ክብሪት አለህ አልኩት። ባለሱቅ ነው። ኧረ የለኝም አለ። አንተ አለህ አይደለ? ለነገሩ ይበቃል ብዬ አልኩት። የወዳጅነት ነው። አንተ እባክህ ቁም ነገር ነው የሚመስላቸው በዙሪያ ያሉ ሰዎች። ኧረ ምን አልኩህ? እንዴት ክብሪት? ኧረ ክብሪት አይደለም ክብሪኢቲ ነው ያልኩኝ አላልኩም። እንደዚያ እኮ ነው ለወጥ አድርጎ ክብሪኢቲ አይደል? ዛቲ ምንድን ነው ክብሪኢቲ ዛቲ ለኩሉ ጻድቃኑ የሌለ መዝሙር 149 ላይ ክብሪት የሚባል ቅኔ አለ። እዚያ ላይ መጨረሻ ቅኔውን ዘራፊው ተቀኝቶ ወይ ቆጥሮም ቢሆን ተቀኝቶ እነሱ ተቀበሉት በኋላ ሲጨርሱ ምን ይላሉ? ክብሪቲ ዛቲ ለኩሉ ጻድቃኑ ይላሉ። ልብ ብላችሁ ከሰማችኋቸው እንደዛ ነው ብለን ተጨዋወተን አልፈነዋል። ግን አስቡት እንደ ድሮ ዘመን ክብሪት ባይኖር እሳት ከምን ነው የሚገኝ? ጭንቅ አይደለ? እሳት እኮ የምስራች ነው፣ በጣም ያስፈልጋል። ወንጌልን ስብከት ይላታል፣ ስብከት ብሎ የምስራች ይላታል። እና እሳት የምስራች ነው። ደግሞ በአንዳንድ ቦታ መርዶ ነው። እያችሁ ሲያቃጥል መርዶ ነው፣ ሲያበስል የምስራች ነው። ኧረ እሳት በገጠር ቀድሞ እሳተ ገሌ ቤት አለ ተባለ፣ ሂዱ ተባረክ አይ ተብሎ እዚያ ተቀብለው ጭረው ወስደው አብስለው ተመግበው እና ወንጌልን እሳት ይላታል። አንድም
ወንጌል በልቡና ውስጥ ገብታ ታቃጥላለች። መልካም ማቃጠል ታሞቃለች ልቡናን። አንድም በወንጌል ስላመኑ በእሳት ተቃጥሎ መሞትን ታመጣለች። አንድም በወንጌል ስላመኑ እንደ እሳት የሚለበልብ ፈተና ታመጣለች ወንጌል። ወምን ተፈቅድ ዘንበለ አንድ ዶታ፣ እንግዲህ ከማቀጣጠል በቀር ምን እፈልጋለሁ? ወንጌልን ለዓለም ከማዳረስ በቀር ምን እፈልጋለሁ ሲል ነው። አንድም ወንጌልን ካላቀጣጠሏት በወንጌል አምኛለሁ ማለት ከንቱ ነው። ካልሰሩባት ደህና ዋላችሁ። ያመኑትን ካልኖሩ የሚያምነውን ነገር ካልኖረው አንድ ሰው በወንጌል አምናለሁ ማለት ከንቱ ነው። ስንተኛ ትርጓሜ ነው ይሄ? ሶስተኛ። አራተኛ ምን ብለን ተርጉም? አምጣ እንጂ ቅድም የተነገረውን። እሺ መንፈስ ቅዱስ መጨረሻ እናድርግ፣ ማጠቃለያ የሁሉ ጌታ ስለሆነ ምን አለ? ፍቅር ጌታችን ሃይማኖትን አመጣዋልና እሳት ብሎ ልጅነትን አመጣዋልና ወንጌልን አመጣዋልና አሁን ደግሞ ምን አመጣ? ፍቅር። ፍቅር እሳት ናት አይደል? ለዚህማ ሰሎሞን ይመሰክርናል በመኃልየ 5 በዚያኛው ነው በዚህ በዳዊት በምንጸልየው መኃልየ 5ኛው ምዕራፍ ላይ ምን ይላል? ማይ ብዙ ይክል አጥፎታ ለፍቅር አለ። የፍቅርን እሳትነት ሲነ ፍቅር እሳት ናት ብሎ ከነገረን በኋላ የውሃ ብዛት በጥሬ አተረጓጓም የውሃ ብዛት ሊያጠፋት አይችልም ማለት። ፍቅር እንደ እሳት ያቃጥላል። በነገራችሁ ላይ ሰማዕታት በእሳት ሲያቃጥሏቸው የማይሰማቸው ለምንድን ነው ብሎ ቢሉ ከእሳቱ የበለጠ ሌላ እሳት በልባቸዋል። እሱም ፍቅረ እግዚአብሔር ነው። እግዚአብሔርን መውደድ፣ ክርስቶስ መድኃኔዓለምን መውደድ። እሳቱን ስለቱን የማይፈሩት ሰማዕታት ለዛ ነው። ፍቅር እሳት ነው። ይሄ የዓለሙ ፍቅር እሳት ነው። የምን እሳት? የገሃነም እሳት ነው። ሴት ወደድኩ ብትይኝ አንተ ብትለኝ እሱ ምን ይባላል? የገሃነም እሳት ነው። ገሃነም እሳት ውስጥ ይጥልሃል። አንድም ስጋዊ ፍቅር እሳት ነው። ምን ያመጣባል? የዝሙት እሳት ያነዳላል። አንዳንድ ጊዜ ፈቃደ ስጋ ሲሰማ ሰው መጥቶ ወጣቱ ሲነግራችሁ ታውቁታለች። እንደኔ ያለው ሰው ብዙ ይሰማል አይደለም? እረ ተቃጠልኩ በእሳት እንዴት ልሆን እንዳላገባ ዛሬውኑ የማይደረግ ነገር እንዴት ልሆን ይላል። ስገድ፣ ጾም፣ ጸልይ፣ ዮሐንስ ወንጌል አንብብ እንለዋለን። ይሄ ስጋዊ እሳት ነው። መንፈሳዊው ፍቅር ግን እሳትነቱ ምንድን ነው ከተባለ የክርስቶስ ስም ሲጠራ፣ የእመቤታችን የቅዱሳን ስም ሲጠራ ልብ እንደ እሳት ይሞቃል፣ ይነዳል። እንዲሁም እኮ የእሳትነት ነገር ከተነሳ ጌታችን በኤማሁስ ጎዳና ትንሣኤውን የገለጠላቸው ሁለቱ አሉ አይደለም? ኒቆዲሞስና ቀሌዮጳ ወይም ኒቆዲሞስና ሉቃስ በጎዳና ሲያናገራቸው ቆይቶ በረከት ቁራሽ ፍተ በረከት ሰጥቷቸው ሲሰወራቸው ምን አሉ? አኮኑ ይነድደን ልብን። ሲተረጉምልን ሲያስተምረን ልባችን እኮ ይቃጠልብን ነበር። ለምን? ክርስቶስ መድኃኔዓለምን ይወዱታል። አኮኑ ይነድደን ልብን ያሉ ለዛ ነው። ስለዚህ ፍቅርን ምን አላት? እሳት። ግን ምን አለ? ወምን ተፈቅር ዘንበለ አንድ ዶታ አለ። ይችን ፍቅር ለዓለም ከማዳረስ በቀር ሌላ ምን እሻለሁ? አንድም ይችን ፍቅር በተግባር ካልኖሯት ፍቅር ቢሉት ችግር ነው። የዛሬ 3 ሳምንት ይሁን የዛሬ 4 ሳምንት አንድ ነገር እዚህ ተናግሬ ነበረ። ታስታውሱ ከሆነ አንድ ዘማሪ ምናምን የሚባል ሰውዬ ነቅፌ ነበራል አይደለም? ታምሜ ተኝቼ ወደ ሜሴጅ ይገባል እና 2 ቀን አልፎታል። ስከፍተው ሳይው ቁጥሩን ማውቀው ነው። ሴቭ አልተደረገም ግን ማውቀው ቁጥር ነው እና ስድብ ነው። አንተ ባለጌ መተተኛ ምናምን ይላል። ከዛ እስቲ መነቃቂያ ይሆነኛል ብዬ ቴሌ የሚሰራ አንድ ጓደኛዬ ጋር መጀመሪያማ ትሩ ኮለር ላይ ያስገባሁት እና ዲያቆን ዘማሪ ሊቀ መዘመሪያ ምናምን ገል ይላል። ኧረ ላይሆን ይችላል። እስኪን ቁጥር ቼክ አድርገው አልኩት። ምን ያደርግልሃል አለኝ። እንዲሁ ዝም ብዬ ፈልጌው ከዛ አየውና እዛ ውስጥ ገብቶ ኧረ ያ ሊቀ መዘምራን ገል የሚባለው እኮ ነው አለኝ። ምንድን ነው አለኝ። አይ ወዳጄ ስለሆነ ስክሪንሻት አድርጌ ላኩለት። አይ አንተ ድሮ አዝማሪ ነው ብዬ ነግሬሃለሁ እኮ። ኧረ እኔ እንደሱ አላልኩም ተወኝ እባክህ ደግሞ እና ላመሰግነው ፈለኩኝ። ለምን ባለየ ስላለኝ መተተኛ የምትለውን እንኳን እሱም ዲያቆን ነው ቄስ ነኝ ይላል። አሁን የቤተ ክህነት ሰው ከተባለ ወደ ሰው ቢጣላውት አሁን እሱ ዲያቆን ሰው ምንድን ነው የሚሉት? ደብተራ መተተኛ ነው ይላል። ለምን በቃ ክህነት ያለው ሁሉ ለጨዋው ምንድን ነው ደብተራ መተተኛ ነው፣ የቤተ ክህነት ሰው መሆን ብቻ። ይሄ ሰውዬ ግን ራሱ ክህነት ያለው ሰው ነው
እና ያበሸቀው ነገር ይመስለኝ አይናችን ናት ምናምን አይናችን ነሽ ማርያም ብለህ ስትል ውሸትህን ነው፣ ሸቃጭ ነህ። አሁንም ሀቅ ነው፣ ሸቃጭ ነህ። ምክንያቱም አይኑን ሲነኩት ዝም የሚላለ አለ ወይ? እና አይኑ ከሆነች እመቤታችን ያሁሉ ሲባልባት አፉን ዘግቶ ለምን ተቀመጠ? አሁን እሱ ሲነካ ግን አደባባይ ወጥቶ ሰው ባለጌ ይላል። እንደው ምን አለ? ዝነኛ ለመሆን ታዋቂ ሰዎችን ትሳደባለህ ይላል ሜሴጁ ላይ። ሰው አላውቀኝ ብሎ ማለት ነው። አይ ኧረ እግዚአብሔር ባወቀኝ እንጂ ሰው አውቀኝ ምን ሊያደርግ። ግን መታወቅ ምን ያህል መከራ እንደሆነ የማውቅ ሰው ነኝ። ግን ልመርቀው የፈለኩ ባለጌ ብሎ ስላለኝ ደስ ብሎኛል። አዎ በጣም ባለጌ ነኝ። ለምን? እንደሱ ደንቆሮ አይደለሁም። ባለጌ ማለት ባለጌትነት ባለርስት ነው። ያልተማረ መሆኑን ታውቁታላችሁ። አማርኛ እንኳ ያውቅ። ባለጌ እኮ ምስጋና ነው። መተተኛ ብለህ ተሳድበሃል፣ እሱ ስድብ ነው። ባለጌ ግን ምስጋና ነው። እችን ደግሞ ትቆርጥና ትልክለታለህ፣ ደግሞ ድጋሚ ይሰድበኛል። እና ግን እንደ እውነቱ ይህን የምነግራችሁ ቅር ብሎኝ አይደለም፣ ከዚያም በላይ ማለት ይችላል። መሰደብ አይደለም ብዙም ይገባኛል። እንደ እውነቱ ግን ራሱን ቢመረምር ጥሩ ነበረ ከመሳደብ ይልቅ። ማን እንደሆነ ገብቷቸው ስሙን አልጠራም፣ ምንም አያስፈልግም። እና ችግር ነው። አንዳንድ ጊዜ ጋደም ስትሉ ብዙ ነገር ይመጣል። አሁን በሌላ ጊዜ እንኳን አላስተውሉም። ሜሴጅ ብዙ ጊዜ አላይም፣ በተለይ በዛኛው መስመር ከሆነ እና ደግሞ እንደዚህ ተኝቼ ያንኳኳሉ ሰዎች መጥተው ክፈት፣ ከዛ ያወራሉ። አንደኛው ወንድየው ጸሎት ይዞ ይሆናል እኮ ይላል። ሴቷ ምን ትላለች? በአቡነ ዘበሰማያት ያስረው ትላለች። ሰው ደጅ ተመተው እንግዲህ ስርዓት አያውቅም ምናምን ትላለች። አረዳ ገባን። እንዲያው ብከፍተው ልሰድባቸው ነው። ለስንት ሰዓት ሲደበድቡ ዛሬስ እንደዚህ ስርዓት ሊያስተምሩ ነው። በነገራቸው ላይ በፍትሐ ነገሥት ኤጲስቆጶሱ ይላል እንግዳ ቢመጣበት ድንገት ጸሎት ላይ ቢሆን ይላል ሊቀ ዲያቆኑን ይጥቀሰው፣ እንግዳውን እንዲያስተናግድ ምልክት ይስጠው። ብቻውን ከሆነ እንግዳው የሩቅ አገር ከሆነ ርቦት ሊሆን ስለሚችል በአቡነ ዘበሰማያት ይሰረውና አስተናግዶት ወደ ጸሎት ይመለስ ይላል። እንግዲህ ችን ሲሉ ሰምታ ይሆናል። መቼስ ምንድነው አዲስ ምን ከምን ይበልጣል እንደሚባለው አይነት ነው። እና ብዙ ነገር ነው የሰማን እና ባለጌነቱ ተስማምቶኛል። ጥሩ ነው። ባው ባለጌ እንዲያውም ምክንያቱም በጥንት ዘመን ባለጌትነት አልነገርኳችሁም እዚህ በፊት? አዎ ባለርስት ባለጌትነት ማለት ነው። እና አርምልኝ ስትሰድበኝ ፈልግ ከሆነ የሌላ ቃል ፈልግ ለማለት ነው። እንዴት ዋላችሁ? እና ምን ላይ ነው ያለነው? ፍቅር ላይ አይደል? እንዴት ዋላችሁ? እና ፍቅር ግራ ቀኝ አታሳስብም። አንዳንድ ጊዜ በነገራችሁ ላይ አንዳንድ ጊዜ ጭፍን ልታደርግ ይችላል። ጭፍን ምን መስለው ግለሰቡ ነው። ደህና ዋላችሁ? ሰማዕታት ለምሳሌ ለአሕዛብ ምንድን ናቸው? እዚህ ቤት ነግራችኋል። ጭፍኖች አይደለም። ምንድን ነው የሚሏቸው? በዘመነ ሰማዕታት የነበሩ ክርስቲያኖች ምንድን ነው ስማቸው? ወፈፊ ገብቷቸዋል። እብዶች፣ ወፈፊዎች ነው የሚሏቸው አይደለም። ይኸውላችሁ ማስተዋል ጥሩ ነው። ነገር ግን ስለ ክርስቶስ ፍቅር ብለው የሚኖሩ አባቶቻችን፣ ወንድሞቻችን፣ እህቶቻችንን ለሌላ ለሚያያቸው ሰው ምንድን ነው የሚመስሉት? ጭፍን፣ የማያስተውሉ። ማስተዋል በዚህ ዘመን ምንድን ነው? እግዚአብሔርን ተወውና እንዲህ ብናገር እገሌ ቅር ይለዋል፣ እንዲህ ብናገር እገሌ ቅር። እንደዛ ነው አይደለም? ይህ ምን ይባላል በዚህ ዘመን? ማስተዋል። እግዚአብሔር እየበደልክ ነው የምታስተውል። ሀገር ሲያልቅ ቤተክርስቲያን ስትጎዳ እያየህ ነው አስተዋይ ነኝ የምትለኝ? እና ፍቅርን ማዳረስ ወምን ተፈቅር ዘነ ለአንድ ዶታ ፍቅረ እግዚአብሔርን ፍቅረ ቢጽን እመቤታችን ቅዱሳንን ቤተክርስቲያን መስቀሉን ታቦቱን መውደድን ለዓለም ከማዳረስ በቀር ምን እፈልጋለሁ? አንድም ቅድም እንዳልኳቸው ፍቅር ሲኖሯት ነው ጥሩ። ገብታችኋል? ካልኖሯት ስም ናት። ይሄ ለምሳሌ ወንዶች መጥተው ፍቅር ይዞኝ ካንቺ ይላሉ አይደለም? ውሸታቸውን እውነታቸውን ነው። ውሸታቸውን። ምክንያቱም ደጋግሜ እነግራችኋለሁ ፍቅርን ይይዙታል እንጂ አይይዝም። ነገርኳችሁ። ፍቅር ያዘኝ ይሻላል፣ ፍቅርን ያዝኩት ይሻላል። እንዴት ዋላችሁ? ሐቁ ያዘኝ ነው ያዝኩት ነው። እሱም እንዴት ብሎ ይዛል? ጉንፋን ነው ወይስ ኮሮና ነው መጥቶ አንተን በግድ የሚይዝ? ፍቅር ሰውን በግድ ይይዛል እንዴ?
በነገራችሁ ላይ ክርስቶስ መድኃኒታችን የእኛን መዳን በውድ ነው በግድ ነው ያደረገው? ንገሩኝ። አረ በሞቴ የፍቅር አምላክ ነው አይደለም? የፍቅር አምላክ ሆኖ እንኳ ፍቅር በውድ እንጂ በግድ አይሆንም። ያዘኝ እኔን ግራ የሚገባኝ የት ሀገር እንዳለበት ነግሩን እኮ ጥሩ ነበረ። ሄደን እኛ ምንድን ይያዝ? እውነቴን ነው። እና በእውነቱ ፍቅር አለ። ስንተኛ ትርጉም ነው ይሄ? አራተኛ። አምስተኛ አምጣ። ቅዱስ ቁርባን። አሁን እሳተ አምጻይኩ ለሀገር እሳትን አምጥቻለሁ አለ። እሳት የተባለ ቅዱስ ሥጋው ክቡር ደሙ ነው። ጥቅስ ቢሉ እሳት በላኢ ለአማጽያን ለለይክዱ ስሙን ለሚክዱ ሥጋው ደግሞ ምንድን ነው? የሚባላ እሳት ነው። እሳት ማህያዊ ለሩቱ አነ ልብ ለለይገበሩ ፈቃዱን ለሚያደርጉ ልባቸው ለቀና ግን ምን የሚል እሳት ነው? የሚያድን እሳት ነው ብሎ አለ። እሳትን አምጥቻለሁ አለ። ወምን ተፈቅድ ዘንበል አንድዶታ ሥጋው ደሙን ለፍጥረት ሁሉ አምነው እንዲቀበሉ ከማድረግ በቀር ሌላ ምን ይሻለሁ? አንድም እሳትን ካላነደዱት ችግር ነው። ሥጋው ደሙ ንስሐ ገብቶ ምግባር ትሩፋት ሰርተው ካልተቀበሉት ችግር ነው። ከገሃነመ እሳት ለመዳን ሥጋውን ደሙን ሲቀበሉ ንስሐ ገብቶ ምግባር ትሩፋት ሰርቶ ነው መሆን ያለበት። የመጨረሻው እሳት የተባለ መንፈስ ቅዱስ ነው አይደል? እሳተ አምጻይኩ ለሀገር ምንን አምጥቻለሁ አለ? እሳትን። ጌታችን ካረገ በ50ኛው ቀን ምን ላከ? ተናገሩ እንጂ ንገሩኝ። በምን አምሳል ላከው? አዎ በነደ እሳት አምሳል። በቃ ይሄን እሳት አንሰጥበትም። መንፈስ ቅዱስ እሳት ነው እና ለዚህ ለዓለም ሁሉ ወምን ተፈቅድ ዘንበል አንድዶታ መንፈስ ቅዱስን ለፍጥረት ሁሉ ለሚያምን ሁሉ ከማዳረስ በቀር ምን ይሻለው? አንድም እሳት ካላነደዱት እንደማይሆን በልጅነት የተሰጠ መንፈስ ቅዱስ ምግባር ትሩፋት ካልሰሩ ይለያል። ደህና ዋላችሁ? እንዴት ዋላችሁ? አብዛኞቻችን መንፈስ ቅዱስ የተለየን በጎ ስራ ስለማንሰራ አይደል? እንዲያ ነው። ሰዓቱ ስንት ሆነ? ሄደ። የፈርቼ ነው ቅዱሳኑን ነገር ብጀምር ያው በዚያ ያልቅብኛል። ይሄ ርዕስ ማለቅ ስላለበት ነው። ስለዚህ አሁን የቅዱሳንን ስም የ21 ቀን ስም ብቻ ነው የምጠራላችሁ። አይቀርም፣ ስማቸው ሳይጠራ አይቀርም። አንዲት እናት አሉ እስራኤል ያሉ ስማቸው የምጠሯቸው ቅዱሳን ይታደጓችሁ ይላሉ። ጊዜ ጠዋት ማታ ሲጨርሱ ትምህርት አዳምጠው እንደዚህ ይላሉ። አሜን አትሏቸውም? አይጠፉም እኮ ስማቸው ሲጠራ አይጠፉም፣ ይመጣል። ለዛ ነው ታሪክ መተረክ ቢያቅተን እንኳ ሰዓት ባይበቃን ስማቸውን ቢያንስ እንጠራለን። በ26 ተገናኝተን ነበረ። በ27 ሥጋውን ደሙን ህዳር 27 ቅዱስ ሥጋው ክቡር ደሙን በጣም በማክበር ከሚታወቀው ቅዱሳን አንዱ አቡነ ተክለ ሐዋርያት የገብርማው የደብረ ጽሙናው ሥጋው ደሙን ቢያስታውከው ከተቀበለ በኋላ ከሆዱ እንደ መግል እንደ ሐሞት ብዙ ነገር ወጣ። ያንን በደስታ ተቀበሉታል። ጌታችን ፀሐይን ግንባራቸው ላይ አትሞላቸዋል ለክብራቸው። በዚህ እንፍራንዝ ውስጥ መጥተው ጻድቃን ሀገር የሰንበት ምሳ ሆኖ ዶሮ ሊታረድ ሲል በአቡነ ተክለ ሐዋርያት ይዣቸዋለሁ ተማጽኛለሁ ብሎ ተረፈ። ያ ዶሮ ፈሊጥ አወቀኛ ሳናውቅ። ኋላ እሳቸው ለዕድሜ ዘመኑ ዋጋውን ከፍለው በጤና እንዲኖርና በክብር እንዲቀበር አድርገውታል። ያን ዶሮ ስለተማጸነባቸው በቃል ሰብአዊ ተክለ ሐዋርያት ስንት ድንቅ ታምር ገድላቸውን ፈልጋችሁ አንብቡት። ድንቅ ነው የምትሉ በኢትዮጵያ ያሉ ቅዱሳን ስውራን እዚህ ሀገር ብዙዎቹ አሉ። አቡነ ተክለ ሐዋርያት ገድል ላይ አቡነ ገብረ ዮሐንስ የዚያን ቀን አሉ። ሐዋርያው ቅዱስ ፊልሞና አለ። ንግግሩ የሚጣፍጠው ጥዑመ ቃል የሚባለው ከ72 አርድእት አንዱ የቅዱስ እንድርያስ ረድ የነበረ ቅዱስ ሰው። ጢሞቴዎስ ዘሀገረ በንሁር አለ። ትልቁ የዚያን ቀን በዓል ግሙድ ያዕቆብ ግሙድ ዘግሙድ ይባላል፣ ግን ጥሬ ቃሉ ያዕቆብ ግሙድ ከ42 የቆራረጡት ምን ይላል አርኬው ላይ? መንፈቀ ሥጋሁ ጸለየ መዊቶ መንፈቁ አለ። ከ42 ቆራርጠውት ራሱ ይሄ ጭንቅላቱና ደረቱ ብቻ ቀርቶ ሊጸልይ እጁን ሊያነሳ ፈለገ። ዛሬኛ እጅ ለማንሳት እንኮራለን። ብዙ ሰው ምህላ ሲያደርስ እጁን ሸክፎ ይደርሳል። ለማማተብ ሁሉም ይኮራል። በተለይ ቤተ ክህነት ሰው ማማተብ የሰንበት ተማሪ አይደለ። ሰንበት ተማሪው እንደሚያማተው እኔ ላማተብ አላረገውም ይላል። ያለመታደል
ሰንበት ተማሪ አማትቦ ተጠቀመ እንጂ ተጎዳን ይመስልሃል? በለጠህ እኮ ያማተበ በለጠ። እና ሊጸልይ ይፈልጉ ጌታ እጆቼ እንዳላነሳ እጆቼ የለኝ፣ በእግሬ ቁሜ እንዳላመሰግን እግሬ የለም፣ በእጆቼ ዘርግቼ እንዳልጸልይ ነፍሴን ተቀበላል። አንገቱን ቆረጡት። ታቦቱ በዚህ በአርማጭሆ ታች አርማጭሆ የያዕቆብ ዘግሙድ ስነ ኢየሱስ ያሉበት ነገ ወዲያ ዓመታዊ በዓላቸው የሚከበረው በ28 ታላቁ አባ ሰረባሞን ወይም ሰረባሞን ከቅዱስ እስጢፋኖስ ዘመዶች አንዱ እሱ ነው። ታላቁ አባ ሰረባሞን እንደ ጻድቃን ጻድቅ መነኩሴ ነው። ከአባ እንጦንስ ሐረገ ትውልድ የተቆጠረ አባ እንጦንስ በሕይወት እያሉ አብሮ የነበረ ቀድሟቸውን የተሰዋሱ እንደ መነኮሳት መነኩሴ ነው። እንደ ሐዋርያት ሐዋርያ ነው። በግብፅ ምድር በዘመነ ሰማዕታት እየዞረ ጣዖታትን ይደመስስ የነበረ ቅዱስ ሰው ነው። ጥቡ ደፋር። የሚገርመው ነገር እሱ ቅዱስ ጴጥሮስ ተፍጻሜተ ሰማዕትና ሌሎቹ እስር ቤት ታስረው እያለ መታሰራቸውን ሲሰሙ በዚያ ዘመን እነማን ይሰማሉ? እነ አርዮስ ደስታ ቦቱ ሲታሰሩላቸው። እነ ዛሬው ዘመን ደህናው ሰው ሲታሰር ደስ እንደሚለው ክፉ ማለት ነው። ማንም ቢታሰር አያስደስትም፣ እንኳን እውነተኛ ሰው ማለት ነው። እና እስር ቤት መጥተው ክርክር ገጠሟቸው። ተከራካሪ ማን ነበረ? ቅዱስ ሰረባሞን። ከመጻሕፍት ምላሽ ካሳጣው በኋላ አርዮስ ደንግጦ አፉን ሲይዝ ዞር ቢል ምን አየ? ቅዱስ ሰረባሞን አርዮስ አንገቱ ላይ ስካርፕ አድርጓል። ለቀም አድርጎ አነቀው። በዛ እስር ቤቱ ነው እኮ ነው። ከዚያ እንደያዘው ዞር አለና ቅዱስ ጴጥሮስን ተፍጻሜተ ሰማዕቱን ሊቀ ጳጳሳቱን አባቴ የእግዚአብሔር ፍርድ እንዲወርድ እሳት ከሰማይ ወርዳ ትብላው ብሎ አለ። ልጄ ወንድሜ ተው ብሎ አለ። ተው እንደሱ አታደርግ። ኋላ ግን ዞር ብሎ ምናለ አባቴ ሰናይ የተናገርከን በጎ አልክ። በዚህ ሰው ምክንያት ሃይማኖት ትገለጣለች። እሱን ሊቃውን ተከራክረው ይረቱታል። ኋላ ባለቤቱ ጨጓራውን ዘርግፎ ይገለዋል ብሎ ትቶታል። ኋላ ሊገደል ዲዮቅልጥያኖስ ሊያስገድለው ሲወስደው ፊቱን ማን ያየው? እንደ እግዚአብሔር መልአክ ፊቱ ቦግ ነበር። ገድሉ አለላችሁ ደብረ ሊባኖሶች ያሳተሙት ድንቅ ገድላለሁ። አቡነ መርሃ ክርስቶስ የተረጎሙት ጻድቁ እና ብዙ ሰማዕታትን ማርኮ እሱም ሰማዕትነት ተቀብለዋል። ያን ቀን ሌላኛው በዓል የነበረ ታላቁ አባ ሊቃኖስ ናቸው አይደል? በነገራችሁ ላይ ይሄ ምንድን ነው? ኧረ ተናገሩ። መቋሚያ ስታዩት መልኩ ከላይ መደገፊያ ያለው አይደለም? የጥንት መቋሚያ እንዲህ አይደለም። አለመች ብሎ ተቆርጦ ነው እንጂ ሁሉም መቋሚያ እዚህ ላይ ምን አለው? ወደ ላይ ይወጣሉ። መስቀል ነው እና ሲደገፉበት እንደዚህ አድርገው። ቅዱሳን ግን የሆኑ እንደሆነ እንደዚህ ነው የሚደገፉበት። ጌታችን የወጋ ችንካር ሕመሙ እንዲሰማቸው አባ ሊቃኖስ እንደዚህ ሲደገፉበት በስቷቸው በዚህ ቀዶት ወጣ ወደ ላይ እና ለዚያ ነው በእሂዘ በትር ዘተሰቁረ እዱ ይላል አይደል? ዋጻቢሁ አምሳለ መሃቱ ዘነዱ የሚለው ደግሞ እንደዚህ ሲጸሉ 10 ጣታቸው ለሳት ቦግ ይል ነበር። ከዘጠኙ ቅዱሳን አንዱ ናቸው ሊቃኖስ። ሊቃኖስ ስማቸው አይደለም፣ በጣም ከ9 ቅዱሳን በጣም የተማሩ እሳቸው ስለነበሩ ነው ሊቃኖስ። ሊቁ እንደማለት ከሮም የመጣ ሊቅ። ከአክሱም ቅርብ ናት ደብረ ቆናጽል አይታችሁ ከሆነ እኒህ ቅዱስ ሰው ወደ ወንድሞቻቸው ቅዱሳን ውሃ ይልኩ ነበረ። በምንድን ውሃ የሚልኩ? በወንፊት። ቅዱሳን ስራቸው ለየት ያለ ነው አይደለም? የተሳቱ ቅዱሳን ለየት ያለ ድንቅ ስራ አላቸው እና እሳቸው ነበሩ። የዚያን ቀን የምስራቃዊ ጨጌ አባ ዮሐንስ የጎንዱ ወይም የጸገሮ ዓመታዊ ልደት በዓላቸው ነው። በ29 የመድኃኔ ዓለም ወርሃዊ ልደቱ ሆኖ ትልቁ በዓል ጉባኤ ሰማዕታት። እንዴት ዋላችሁ? መላእክት በአንድነት የሚከበሩበት ኅዳር 13 አለ አይደል? ሰማዕታት በአንድነት የሚከበሩበት ኅዳር 29 አለ። ምን ይባላል በዓሉ? ጉባኤ ሰማዕታት። በአዲስ ኪዳን የተሰዉ ቅዱሳን ሰማዕታትን በሙሉ የምናከብር የዚያን ቀን ነው። አባ ጊዮርጊስ ሰማዕታት፣ መስተጋድላን፣ ከዋክብት ብሩሃን፣ የምታበሩ ኮከቦች፣ ተጋዳዮች አለና መሃተው ያለ ቤተ ክርስቲያን አለ። እንደ እሳት ነደው ለቤተ ክርስቲያን ያበሩላት ብሎ አመሰገናቸው። ቅዱሳን ሰማዕታት ሁሉ
ግፋቸው ተዘርዝሮ አያልቅም። የዚያን ቀን ሐዋርያው ቅዱስ ቀሌምንጦስ የቅዱስ ጴጥሮስ ረድ ቅዳሴ እግዚእን የጻፈው እሱ ነው ይባላል። በተለይ ለእናንተ ለዲያቆናት ያስፈልጋችኋል። ከ14ቱ ቅዳሴት የመጀመሪያው ቅዳሴ ሐዋርያት አይደለም። የመጀመሪያው ቅዳሴ እግዚእ ነው። በተራ አቀማመጥ የሐዋርያት የቀደመበት ምክንያት በአጠራረዝ መጀመሪያ ሐዋርያት በአጸደ ሥጋ እያሉ ቅዳሴ ሐዋርያትን ጠረዙት። የቀሌምንጦስ ግን ጌታችን በምሴተ ሐሙስ ሥጋውን ደግሞ ሲፈትት ቅዳሴ እግዚእን አደረሰ በለወሳስ። ኋላ ለቅዱስ ጴጥሮስ እና ለሐዋርያት አስተማራቸው። ቅዱስ ጴጥሮስ ለቀሌምንጦስ ነግሮት የሐዋርያት ቅዳሴ ከተጠረዘ በኋላ ሁለተኛ የተጠረሰ እግዚእ ነው። ሶስተኛው ለነጎድጓድ ነው። በዚያው እግረ መንገዱን ልንገሮ ስርዓተ ቅዳሴ ላይ አመክንዮ 4 ቅዳሴዎች ናቸው አይደለም፣ ግን 3 ናቸው። ሐዋርያት እግዚእና ለነጎድጓድ ነው። ቅዳሴ ማርያም የሊቅ ቅዳሴ ስለሆነ ጸሎተ ሃይማኖት ነው። አመክንዮ የሆነበት ምክንያት ጸሎተ ሃይማኖት ውስጡ ስላለ ነው። ተረድተውታል? እንዴት ባላችሁ? እሳቸውን ያየው መናገር ወደፊት ለመምህርነት ስለሚሉ ያስፈልጋል ብዬ ለእናንተም ሊጠቅም ይችላል። እናንተም የሚያስፈልጋችሁ በረከቱ ነው። ትምህርቱ በተሟላ የሚያስፈልግ ለመምህራን ለዲያቆናት ነው፣ ለካህናት እና የቅዱስ ሰው 80 አሐዱ መጻሕፍትን ከሐዋርያት የተቀበለ እሱ ብቻ አይደለም። ገድለ ሐዋርያት የሚባል መጽሐፍ ታውቃላችሁ? እሱን የጻፈው ቅዱስ ቀሌምንጦስ ነው። እንድታውቁት ቀሌምንጦስ ነው የሐዋርያትን ገድል የጻፈው። በኋላም መጨረሻ ባህር ላይ አስጥሞ የገደሉት ነው። ያን ቀን ተፍጻሜተ ሰማዕት ቅዱስ ጴጥሮስ የሰማዕታት ማኅተማቸው እሱ ነው። ዲዮቅልጥያኖስ ያመጣው መከራ ያለቀ በዚህ ቅዱስ ሰው ነው። የክርስቲያኖችን መከራ አይቶ መጨረሻ ምን ብሎ ጸለየ? ቅዱስ ሰረባሞን ነግሮት ነበረ። ቅዱስ ሰረባሞን ሲሰዋ አባቴ ትመጣለህ አብሬ ልሰዋ አለው። አሁን አይደለም በኋላ አንተማ ስትሰዋ ዘመነ ሰማዕታት ያልፋል አለው። ኋላ ጌታዬ ወዳጅ ሰረባሞን እንዲህ ብሎኝ ነበረ፣ ኧረ የኔን መከራ የጣዖት አምልኮ የክርስቲያኖች ግፍ መጨረሻ አድርገው አለ። ከሰማይ ወይ በሉ መላእክተ ሰማይ ሁሎሙ አሜን የሚላል አይደለም ታምረ ማርያም ላይ በሰማይ መላእክት አሜን አሉ። ዘመነ ሰማዕታት የዲዮቅልጥያኖስ የመከራ ዘመን ተገታ። የሚገርመው ሰማዕትነት ከተቀበለ በኋላ ክቡር ሥጋውን አንገቱን ከደረቱ አጣብቀው ወስደው ዙፋኑ አስቀመጡት። ለምን? 14 ዓመት ሙሉ ከጵጵስና ወንበሩ ተቀምጦ አያውቅም። አሁን እዚህ በኋላ ብዙ ነገር እንናገር ነበረ፣ ግን እንቶ አይደል እንቶ እውነቴን ነው። ጉባኤ ቤት ብትገቡ ሁልጊዜ ስንት ወንበር ነው የሚቀመጥ? ተናገሩ። በስተቀኝ ያለው ወንበር ክፍት ነው የሚሆነው። ለምን? በቅዱስ ጴጥሮስ ለምን መሰላችሁ? ተሾሞ ሲሄድ ጌታችን ተቀምጦበት አየ ወንበሩን። አያችሁ፣ የመምህራን ወንበር የክርስቶስ ወንበር መሆኑን ሲያጠይቅ ማለት ነው። ኋላ ምን አደረገ? ዱካ አዘጋጅቶ አታች ተቀመጠ እና አንድ ቀን ቅዱስ ለእስክንድሮስ ቀርቦ አባቴ ለምንድን ነው የማትቀመጥ አለው። ኃይለ እግዚአብሔር አለው ወንበሩ ላይ ፈራዋለሁ አለው። ግልጽ አላደረገለትም። ኋላ ግን ያረፈ ጊዜ አባታችን 14 ዓመት ሙሉ ያልተቀመጥክበት ዛሬ ሲገባል ይኸው ስለ ክርስቶስ ታረድክ እኮ ብለው ስለዚህ አስከሬኑን አስቀምጠውታል። እግዚአብሔር ሁሉንም የጠራናቸውን በረከት ያሳድርብን። ያን ቀን የለጋሶ አባ ገብረ መስቀል ዓመታዊ በዓሉ ነበር። ከአባ ሳሙኤል ጋር ተገናኙና አባቴ ሳሙኤል አለው። አባ የለጋሶ ታሪኩ ሰፊ ነው። በነገራቸው ላይ በ5 ዓመቱ አባ ገብረ መስቀል ዘለጋሶ እናቱ የት ይዛው ትሄዳለች? ከአባ እንጦንስ ገዳም። አባ እንጦንስ ማለት የኢትዮጵያዊ እንጦንስ አባ ሳሙኤል ዘሃሌሉያን ያመነኮሳቸው ማለት ነው። ወይም በአቡነ አብየ ጊዜ ዘመን የነበሩት አባ እንጦንስ 2 እንጦንስ አይደሉ? በነገራችሁ ላይ አቡነ አብየ ጊዜ ምንኩስና ስማቸው እኮ እንጦንስ ነው። አታውቁም? አብየ ጊዜ እኮ ክርስትና ስማቸው ነው እንጂ ምንኩስና ስማቸው እንጦንስ ነው የሚባሉት። እና ይዛው ሂዳ ከአባ እንጦንስ ሂዱ ተጠመጠመባቸው። የ5 ዓመት ሕፃን ገብረ መስቀል። ኧረ ልጄ አንተስ መንፈስ ቅዱስ ያደረብህ ነው። ኋላ እናቱ ልጄ እኔ ጋር ትሄድ እዚህ ሽማግሌ መነኩሴ ጋር ትኖር እሱ ጋር ነው መኖር አላት። የ5 ዓመት ሕፃን ትታው ሄደች። እሳቸው ወስዶ ለማን ይሰጡታል? ለአባ ሳሙኤል። አባ ሳሙኤል አባቴ ይሄን የ5 ዓመት ሕፃን ምን ብሎ ነው ያመጡት? ያገልግል ብዬ የ5 ዓመት ሕፃን ምን ያገለግለኛል? ግን እንደማየው መንፈስ ቅዱስ ያደረበት ነው ይሄ ሕፃን። ያስቀምጡታል። ኋላ ማሳደሪያ አጡ እና ማስ አድርገው ጉድጓድ ውስጥ አስቀመጡት። እሳቸው ምግብ ሊያመጡለት በረሃብ ሄዱ። ገዳሙ ተቃጠለ። አመድ ጠቅላላ ሊሮጡ አሰቡ፣ አይደርሱም። እሳቱ ቀድሟቸው ሄዷል። ኧረ የሕፃናት ፈጣሪ አንተ ወቅለት አንተ ጠብቀው አሉ። መልአከ እግዚአብሔር ከልሎት ምንም ሳይነካ አገኙት። ይህ ሕፃን ኋላ ገብረ መስቀል ዘለጋሶ የሚባለው ታላቁ ጻድቅ ታዲያ አባ ሳሙኤል ሊጠይቃቸው ሄደና አባ ሳሙኤል ጋር እንግዲህ ሲሄድ
በደመና አይደለም የሚቀመጥ። ቅዱሳን ሲበቁ በደመና ነው አይደለም። አጽፉ ላይ ሲቀመጥበት አጽፉ ራሱ ይዞት ይሄዳሉ። አጽፉ ነው እንደ ደመና የሚቀመጥበት እና ሲጨዋወቱ ቆይቶ አባ ሳሙኤል ዘዋልድባና ሲሄዱ አባቴ አቤት መጽሐፍ ኢዮብን ተርጉምልኝ አለው። እንግዲህ ለትዕግስት ነው። ሲተረጉምለት አባ ገብረ መስቀል ምን ያደርጋል? ብራና ይዞ እየጻፈ ነው የሚሄድ። ልብ በሉ፣ በመንገድ ይጻፋል። ደግሞ እየፈጠኑ ነው የሚሄዱ። መንገዱ የተከዜ መንገድ ስለሆነ ጠቅላላ ድንጋይ ነው እና እሱ ሲደርስ ድንጋዮች ይሸሻሉ፣ ይጠረጉለት ክፋት እንዳይመታው መጽሐፍ ኢዮብ እየጻፈ ትርጓሜ። ኋላ ምን ይመጣል? ዝናም። አባ ሳሙኤል ዝም ብሎ አይዋል። ያ ሁሉ ዝናም ሲወርድ ጠባት ለመዚያች ብራና ላይ። የአባቶቻችን እምነት እኮ ይገርመኛል። ስንክሳር ላይ ታችሁት ከሆነ ወበዛት የለውም። አርኬው ላይ ግን አለ የገብረ መስቀልን። እቺ ራሷ እቺ ምስጢር እዩት። አሁን የዳር 29 ቤት ሲሄዱ እዩት። አርኬ ውስጥ እቺ ነው ያልኩትን ታገኝ። አርኬ እኮ ታሪክ ነው፣ ብዙ ጊዜ የታሪክ ፍንጭ ነው። ሌሎች እናታችን የዛን ቀን ቅድስት ካትሪና ትልቋ ሰማዕት ካትሪና ትልቋ ግብፃዊት ሰማዕት ናት። በዘመነ ሰማዕት በእነ ቅድስት አርሴማ ዘመን የነበረች። በነገራችሁ ላይ የሚያስገርም ታሪክ ልንገራችሁ። በግሪክ በሌላም ዓለም የነበሩ ፈላስፎች በሙሉ ተሰብስቦ መጡ፣ ተከራክሯት። ሊቅ በነገራችሁ ላይ የሴት ሊቅ እሷ ናት ይባላል። ድል ነስታ አሸንፋ ክርስቲያን አድርጋ ለሰማዕትነት ታበቃቸው። ፈላስፎችን በማሸነፏ ምክንያት ምንድነው ይባላል? የሊቃውንት ጋርዲያን ናት ይባላል፣ ጠባቂ ቅድስት ካትሪና እና ድንግል ናት። እግዚአብሔር በረከቷን ያሳደረብን። እንግዲህ ገና በ3 ቀን ሰዓቱ ሄደ። ስም ብቻ እንጥራ። በ30 ኢትዮጵያዊ ንጉሥ አጼ ገብረ መስቀል፣ ያሬድ ወዳጅ፣ ቅዱስ አካክዮስ፣ አባ አናኒዎስ፣ አባ መርቆሪዎስ፣ ቆዝሞስ ድሜያኖስ፣ በአንድ ነቢዩ ቅዱስ ኤልያስ ልደቱና አስተርእዮቱ፣ ናቡቴ ኢይዝራኤላዊ፣ እስራኤላዊ አይደለም፣ እዚህ ላይ እስራኤላዊ ይለዋል። ኢይዝራኤላዊ ነው፣ እስራኤላዊ አይደለም። ኢይዝራኤል የሚባል አለ፣ እሱን ለዩ። ኢይዝራኤልና እስራኤል አንድ። እስራኤል ትልቁ ሀገር ነው። ኢይዝራኤል እዛ ውስጥ ያለ ስፍራ ነው። ያን ቀን እናታችን ቅድስት ቤርሳቤ የቅዱስ ዳዊት ሚስት የሰሎሞን ጠቢቡ እናት፣ ቅዱስ ጴጥሮስ የጋዛው ደገኛ ቅዱስ ሰው ታሪክ እኮ አለው አይደለ? ውስጡ ላይ አስቀዳሾች የቤተ ክርስቲያን ውስጥ ሲያወሩ ያያቸዋል። ሊገሳቸው ፈልጉ ሲያቸው ባለስልጣን ሀብታሞች ናቸው። ዝም ቅዳሴው ማለ መልአከ እግዚአብሔር መጡ። ማጅራቱን ይዞ መቅደስ ወደ ላይ ከፍ ያለ አይደለም ይወረውረዋል። ልድፋ እዚህ ላይ ወፈቀደ ይንጾህ አይደለም የሚል ራሱ ታሪኩ ልድፋ እዚህ ላይ ያለው ምን በደልኮ ጌታ ያለ ለምንድን ነው ህዝቡ እያወሩ ዝም ያልካል? አፍራቸው ፈርታቸው ብሎ ተቆጥተን መምህር መሆን ዳው ይሄ ነው እንድታውቁት ብዬ ነው። እና አባ አትናቴዎስ እና አባ ዮሐንስ ሊቃነ ጳጳሳት የዚያን ቀን ነበሩ። በሁለት እና አባ ጴጥሮስ እና አባ ሱንቲዩ እና አባ ሊባኖስ ሴቴንዋ ሌሎችም ቅዱሳን ነበሩ። ታኅሳስ 2 እንዴት ባላችሁ? አሁን የነገርኳችሁ የዳር ነው፣ የታኅሳስ አይደለም። የሁለት ማለት ነው። በሁለትማ 3 ደቂቅ ናቸው እንጂ አያችሁ፣ አንደ እየተምታታብህ የዳር 2 ነገር 3 ደቂቅ አባ ሆር እና አባ ደመና ዘክራችሁ ተረሷቸው አላችሁ። አባ ደመና እንዴት ባላችሁ? አባ ደመና ይለይ ማለት የጀመሩ በደርግ ዘመን ነው ይባላል። እና የእንታ ተሾመ ቅድም እንዲት እናት መጥቶ የእንታ ተሾመ መሞታቸው ሰሞኑን የተሰማኝ በጣም የማወራው ሰው እንኳ ሳጣ ይከብዳል። የምታወሩት ሰው ማጣት በነገራችሁ ላይ በጣም ከባድ ነው። እኛ አለን አይደለ እንዳትሉ ይመችም እና አንድ ቀን አሉኝ ራበኝ አሉ የእንታ ተሾመ ድሮ በሰባዎቹ መጀመሪያ አካባቢ ራበኝ በጣም እና ጦሙ እየጦም አደርኩኝ ሳልበላ አላገኝ ብዬና በኋላ በጠዋት ቀበሌ 13 በድልድዩ ሳልፍ አባ ደመናን አየኋቸው ከርቀት። ተሾመ የእንታ ምንድን ነው? አይ ወንድሜ ጦም ውለህ ጦም አደርክ። ኋላ ምን አልኩ አሉ። የዛ ፊት አላውቅም ነበር አላውቃቸዋለሁ ግን እኒህ ሰውዬ በቅተዋል መሰለኝ ብዬ አልኩኝ አለ። ከዛ በዚህ አቅፎ ይዘውት የነበሩትን አወጡትና እንካ 2 እንጀራ ብላ ይሄን እኩሉን አሁን ብላው አሉኝ አለ። እዚያው አበሉኝ እና ጠላ እንጠጣ። እዛ ጠላ ልንገባ በር ስንደርስ እዚያ ያሉ በሙሉ አባ ደመና እንዴት ዋሉ ብሎ ብድግ አለ። የሚገርማችሁ እኮ ደህና የሚባለው ሰው እኮ ጠላ ጠጩ ይሻላል እና እንደዚህ አለ። እውነቴን ነው፣ ሰው ያውቃል። ብድግ አለ። ቦታ ለቀቀላቸው ለአባ ደመና። ያ ሁሉ ጠላ የሚጠጣው ጠላ ቤት ያለው የለም እኛ ምስኪን ደሃንን እናንተ ጋር አንቀመጥም፣ ሀበር ነው የምንቀመጥ። ቡትቱ ራቁታቸውን አደረሳቸው ሀበር ተቀመጡ።
ያ መጣ በጣሳም በምንም ባጨቅጭቀኝ ወይ አታውቁትም? አጨቅጭቀኝ የሚባለው ምኒልክ፣ ክቡር ዘበኛ አጨቅጭቀኝ ናቸው ሶስቱ አይደል ዋኖቹ መጠጫ። ያንን ቀመስ ቀመስ አደረጉና ተሾመ ደህና ዋል ብለህ እዛ ሄዱና ያሉ እግዚአብሔር በረከታቸውን ያሳድርብን። እንግዲህ አባ ሆርን ጠቅሼላችኋለሁ። 3 ደቂቃንም ጠቅሻለሁ። ታሪክ ለመተረክ ጊዜ አይበቃም። በ3 እመቤታችን ቤተ መቅደስ የገባችበት እመቤታችን ቤተ መቅደስ ስትገባ እና ወላጆቿ ኢያቄም ሐና የተቀበሏት ዘካርያስና ስምዖን የመገባት ቅዱስ ፋኑኤል የዚያን ቀን ዓመታዊ ሲመት በዓሉ ነው። ጻድቁ አባታችን ዜና ማርቆስ ታላቁ ቅዱስ፣ እንደዚሁም ቅድም ስሙን የጠራሁላችሁ የእነ አባ ገብረ መስቀል ዘለጋሶ መምህር ታላቁ እንጦንስ ታኅሳስ 3 ነው ረፍታቸው። ምኒልክ ዳግማዊም ያረፈው የዛን ቀን ነው። ከቅዱሳን ወገን ባንቆጥራቸውም እንኳ ደግ ነበሩና ነፍስ ይማር እንላለን። ሳህለ ማርያም ሚስታቸው ጣይቱ ወለተ ሚካኤል፣ ሌሎቹንም ጻድቃን ደጋግ ነገስታት፣ ሁሉንም ነገስታት መድኃኔዓለም ነፍሳቸውን ይማረ። በተቻላቸው ሞክረዋል። ያበጁም አሉ፣ ያጠፉም አሉ። በ3 እንደዚያ ነበር። እመቤታችን ነበረች። በ4 ታላቁ ሐዋርያ ቅዱስ እንድርያስ፣ ያው ታቦቱ እዚሁ ባታ ነው ያለ ታላቁ ቅዱስ እንድርያስ ሐዋርያ፣ ሌሎች ቅዱሳንም ነበሩ። በ5 እናታችን ቅድስት አውጋንያ ሰማይትም ጻድቅም አበምኔትም እመምኔትም አስባችሁታል? ሴት እኮ ናት። ሴቱና አበምኔት አውጋንያስ ተብላ አበምኔቱና ታውቃለች። እመምኔት ሰማይት ድንግል ጻድቅ ደግሞ እንደ ሐዋርያት አባቷን እና ሰራዊቱን ሰብካ አሳምናለች። ፊቅጦር ዘሀገረሻው ደገኛ ሰማይት እነ ኤላውቶሮስ እና የስድሮስ ሰማይታት ናቸው። ከኢትዮጵያውያን ቅዱሳን ታላቁ አባ ገብረ ናዝራዊ ስሙ ብቻ ያረካል እኮ አይደለም? የአባ ገብረ ናዝራዊ ምን ይለዋል? ዛቲ ዕለት ኮነ ዕረፍቱ ለአባ ገብረ ናዝራዊ መስተጋድል ድንግል ወንጹህ አለና ወቀና ኢል ሕገ እግዚአብሔር አለ። ለእግዚአብሔር ሕግ የሚቀና የዳዊትን መዝሙር እንደ ውሃ ይጠጣ እንደ እንጀራ ይመገብ የነበረ በቃ ምግቡ ልብሱ የዳዊት መዝሙር የነበረ ቅዱስ ሰው። አቡነ አኖሪዎስ ትንሹ አኖሪዎስ የአቡነ ተክለ ሃይማኖት ረድ የነበሩት የአቡነ ተክለ ሃይማኖት 2 አኖሪዎስ የሚባሉ አርዴትን የነበሩት ትልቁ አኖሪዎስ እና ትልቁ የደብረ ጽጋግ ይባላል፣ ትንሹ የወግዳ ይባላል። ሌሎችም ቅዱሳን ነበሩ የዚያን ቀን። እግዚአብሔር በረከታቸውን ያሳደርብን። በ6 ተራራ የነቀሉት አብርሃም ሶርያዊና ጫማ ሰፊው ስምዖን፣ እናታችን ቅድስት አርሴማና ደናግል ፍልሰታቸው፣ እንጣሌዎስም ነበረ። በ7 ስብከተ ነቢያት። በነገራችሁ ላይ ይሄ ጾም ስለ ነቢያት ጾም ሳልነጋገርበት እያለቀ ነው። ምን ይመስላችኋል? እንዴት ዋላችሁ? እንዴት ዋላችሁ? የዚያን ቀን ስብከተ ነቢያት ነበር። ነቢያት አምላክ ይወርዳል ይወለዳል ብለው መናገራቸው የሚታሰብበት ያን ቀን አባ ዳንኤል ታላቁ የገዳመ ሲአቱ ያስቄጥሱ፣ አባ ማቴዎስ ደብረ እስዋን ሲባል ብዙ ጊዜ አስዋን የሚባል ግድብ ታውቃላችሁ? ግብጽ ያለ የዛ አካባቢ ያለ ገዳም ነው። ገዳሙ ጠፍቷል። የሚገርማችሁ ደብረ እስዋን አንደኛው ገዳም በጉግል ማፕ ላይ ስመለከተው ገዳሙ አለ። የሚገርማችሁ ግን ጠፍ ነው፣ ሰው የለውም። ፈራርሶ ማለት ነው፣ የሚጠግነው አጡ። ለካ ግብጽም ጠፍቶ የሚቀር ገዳም አለ። ይገርም። እነሱ ጎበዞች ናቸው ይል ነበረ። ደብረ እስዋን አሁንም አለ፣ ገዳሙ ጠፉ ነው ማለት ነው። እና አባ ነድራ እና አባ ማቴዎስ ነዳይ ሌሎችም ቅዱሳን ይኖሩበት አለ። አሁንም ጠፉ ነው። ግን የሚገርማቸው የቱሪስት መዳረሻ ነው። ለጉብኝት እኮ አለ። መነኮሳት ይኖሩበት ነው እንጂ ለጉብኝት ክፍት ነው። ከአስዋን ከግድብ ወዲያ ማዶ። እኛ ግን አስዋን ሳይሆን እስዋን ነው የምንለው። ያን ቀን ኢትዮጵያዊ ጻድቅ ጣና ውስጥ ደብረ ገሊላ የሚባል ታውቃላችሁ? እንዴት ዋላችሁ? በዚህ አንጋራ ብርጊዳን ወደ ቀኝ ትታችሁ ወደ መሀል ጣና ስትገቡ ደብረ ገሊላ የሚባል ታውቃ? አቡነ ዘካርያስ ዘገሊላ ያን ቀን ነው ረፍታቸው። ታላቅ ጻድቅ ቅዱስ ሰው ገዳማዊ፣ ያንን ገዳም የመሰረቱ እና ጤፋ ሲሉ የተማሩበት የቅዱሳን ማደሪያ አባታችን አሏቸው። አቤት እስቲ እንዲያው ንገረን፣ እንዲያው አንተ የእግዚአብሔር ጸጋ። አይ ልጆች እኔ እኮ ጻድቅ አይደለሁም፣ ይልቅስ አሉ 77 ዓመት እዚህ ገዳም ኖር ያለው 77 ጻድቃን ገንዤ ቀብር ያለው አሏቸው። አብሯቸው እየኖሩ አሉ። ለካ ስውራንን ነው እየገነዙ የሚቀብሯቸው። ታዲያ በጣና መካከል ሲሄዱ አቡነ ዘካርያስ እንዴት መሰላችሁ የሚሄዱ? አሁን ቅዱሳን ሲበቁ ውሃውን እየረገጡት ነው የሚሄዱ አይደለም? ግራና ቀኝ ተከፍሎ በየብስ ነበር የሚሄዱበት ጣና። ሲያልፉ ግን ከኋላቸው እየተከተለ እየተዘጋ ነው የሚሄድ። አባ ፊልሞን የሚባል ረድ ነበራቸው። መጥቶ እንትን ታውቃላችሁ? ይሄ አፉን በጣም የሚከፍተው አውሬ ውሃ ውስጥ ያለው ጣና ውስጥ ያለው
ጉማሬ መጥቶ ጀልባ ይሄ ታንኳቸውን ገለበጠባቸው። የአቡነ ፊልሞንን ምን አደረጉ? ጀልባዬን ገለበጥከው ና ውሰደኝ ወደዛ ብሎ እሱን እየጋለው ነገረውት። ቅዱሳን ይኸውላችሁ እና አባ ዘካርያስ አዳሩ ነው የጠብቋቸው ነበረ በጸሎታቸው። የዚያን ቀን አባ ዳንኤል የጎጃሙ ታላቁ ጻድቅና ሊቅ ዓመታዊ በዓላቸው ነበር። በነገራቸው ላይ የአባ ዳንኤል የጎጃሙና አባ ዳንኤል ዘገዳ መሲሐት አንድ ቀን የአባ ዳንኤል ዘገዳ መሲሐት ስንክሳር ላይ ያልተጻፈ አንድ ታሪክ ልንገራቸው። ይህን ማሳልናገር ቢመሽም እንዲያው ከመሻን ቆጥረው ቢመሽም ይምሽ አንድ ታሪክ ነው የምነግራቸው። አባ ዳንኤል በባታቸው እያሉ በርበር የሚባሉ አረማን አሉ አይደል? ማርከው ወሰዷቸው። አምልጠው መጡ። ሁለተኛ ማርከው ወስደው በጣም ሲያሰቃዩቸው አንድ ቀን ቀዳዳ አገኝተው አመለጡ። ሲያመልጡ ተራራ ነገር ነው። ወደ ላይ ሲወጡ ከታች የአረመኔ ጦር ይዞ ሊወጋቸው እየተከተላቸው ነው። አንዱን ድንጋይ ቢረግጡትስ ተንከባሉ ሄዶ አናቱ ሞተ። ሄዶ ባታቸው ሲጸልዩ ዳንኤል ሰው ገላል ይላቸዋል ጭንቅላታቸው። እረፍት አጡ። ከዚያ ላለው ለአንድ ካህን ነገሩት። አይ ይህ አደጋ ነው፣ አጋጣሚ ነው፣ ንስሐ የለውም አላቸው። እረፍት አጡ። እስክንድርያ ገቡ። አባ ጢሞቴዎስን አገኙት፣ ሊቀ ጳጳሳቱን። በድያለሁ እንዲያደርጊያለሁ። ኧረ አባቴ ቅዱስ ሰው እባክህ፣ ይሄ በደል አይደለም፣ አደጋ ነው፣ እንዲያውም እግዚአብሔር ነው የፈረደበት፣ ተመለስ አላቸው። ወደ ባታቸው አልሄዱም። ቁስጥንጥንያ ሄዱ። ፓትርያርኩ ነገሩት፣ ያንኑ መለሰላቸው። ሮም ሄዱ፣ ኤፌሶን ሄዱ። የቀራቸው ለመጨረሻ ኢየሩሳሌም ሄዱ። ኢየሩሳሌም ሄደው ለኤጲስቆጶሱ ነገሩት። እሱም ተመሳሳይ ነገር አላቸው። እረፍት ሲያጡ ተመልሰው እስክንድርያ መጡና ሄደው አንዱን የከተማውን ሕግ ዘበኛ ዛሬ ፖሊስ እንደሚባለው ማለት ነው እኔ ሰው ገድያለሁ አሉ። ኦራ ነፍሰ ገዳይ ተገኘ። ግጥም አድርጎ አስሮ 30 ቀን ደስ አላቸው። 30 ቀን በ30ኛው ቀን ፍርድ ላይ ሲቀርቡ ዳኛው ደነገጠ። በጣም ዝነኛ ጻድቅ ናቸው አባ ዳንኤል። ምንድን ነው ሲሉት ነገሩ። ፍታቸው አንተ ያላስፈታ። አባቴ አቤት፣ እኔ እሱን ለማግኘት በጣም ነው የሚቸገር። ስላገኘሁት ደስ ብሎኛል። ከዚህ በኋላ 7 ሰው ይግደሉና ተመልሶ ይምጡ ብሎ አላቸው ይባላል። እረፍት አጡ። እንደዚያ ብሏቸው ሲወጡ ከመንገድ ላይ ምን ያሉ ሌፕሮሲ ታውቃላችሁ? ስጋ ደዌ ቁስል ስል ያለ ሰው አገኙ። ና ብለው ተሸክሙ ይዞት ወደ ባታቸው እንደ ባሪያ አገለገሉት። እንደዚያ አድርገውት አረፈ። እንደገና ሌላ ይዘው መጡ። እንደገና እንደዚህ አድርገው ኋላ ዳንኤል አሁን እግዚአብሔር ይቅር ብለዋል። እግዚአብሔር በረከታቸውን ያሳድርብን። ብዙ ታሪካቸውን ታውቃላችሁ። እንዲህ ያለም ታሪክ አላቸው። አባ ዳንኤል የገዳመ ሲያቱ በ8 በጣም ብዙ ቅዱሳን ወደ 12 የሚደርሱ ቅዱሳን፣ አባ ያሮክላ ደገኛው ቅዱስ፣ አባ ኤሲና ተክላ የእመቤታችን ወዳጆች የቅዱስ ፊቅጦርን ክብር ያዩት፣ አባ ሳሙኤል የደብረ ቀልሞኑ አንድ አይናው ስለ ሃይማኖት አይኑ የጠፋው ቀውስጦስን ያማለደው፣ አባ ዮሐንስ ዘደማስቆ ስለ እመቤታችን ስዕል ሲከራከር እጁን ቆርጠውት ስዕሊቱ መልሳ የቀጠለችለት፣ ተክለ አልፋ የደብረ ድማው የተክለ አልፋ የደብረ ዲማው የድማው ማለት ነው። እንዴት ዋላችሁ ልጆች አላቸው። ወንጌል ቆማችሁ አድምጡ፣ ታምረ ማርያም ሲነበብም አድምጡ ቆማችሁ ብለዋሉ አባታችን። የወንጌል ሲሆን የታምረ ማርያምን ለምን እንደዚህ ያልካሉት? ልጆቼ ታምረ ማርያም ካህን ሲያነብ 12ቱ ሐዋርያትና 12ቱ ሊቃነ መላእክት መጥተው አትሮኖሱን ከበው አክሊላቸውን አውርደው አዳምጠው ሲሄዱ ነው ይቻላል አላቸው። እያችሁ ዛሬ ታምረ ማርያም የሚነቅ ብዙ ሰው ሲነሳ ስታዩ አለመታደሉ ትላላችሁ። ታምረ ማርያምን እኮ ከወንጌል ቀጥሎ ነው በጣም ነው የምናከብረው። የወንጌል ልጅ ነው እኮ አዋልድ ይባል የለ የወንጌል ልጅ ነው እኮ ታምረ ማርያም። ያን ቀን ሌላኛው በዓል ማን ነበር? አቡነ እስትንፋሰ ክርስቶስ ልደታቸው፣ አቡነ ኪሮስ ታላቁ ልደታቸው፣ አቡነ ሙሴ የድባው ታላቁ ልደታቸው፣ አቡነ ሴት ኢትዮጵያዊ ጻድቅ ልደታቸው፣ ደናግል ቅዱሳት በርባራና ዮልያና ሰማዕትነታቸው፣ እናታችን እንባ መሪና ልደቷን እናስባለን። የዚያን ቀን እንባ መሪና። የዚያን ቀን ቅዱስ ገብረ ማርያም ኢትዮጵያዊ ቅዱሳንን ሲዘክር ኑሮ በሰማዕታት ቀንቶ በግራኝ ዘመን አሕዛብ የገደሉት ኢትዮጵያዊ ቅዱስ ሰማዕት ነው። ሌሎችም ቅዱሳን ነበሩ። የዚያን ቀን የሁሉንም ክብር ያሳደረብን። ከ72 ከዋክብት አንዱ አባ በአሚን በ9 ዓመታዊ በዓሉ ነበረ። በ10 ብዙ በዓላት ነበሩ። አንደኛው ታላቁ ቅዱስ ኒቆላዎስ
እነ ፕሮጀክት ኒቆላዎስ ምን ነው ተኛችሁበት? የት አሉ እነዚህ ኮሚቴዎች? አንድ ኮሚቴ እዚህ የለም። ይገርመኛል። አንተ በቀር አውጭ አሉ አለካ አንተ አለ ዋንየው አሉ። እየሰማችሁ ነው? አዎ በሉ እንጂ አይሰማም። ፕሮጀክት ኒቆላዎስ የሚል ስላየውኝ ብዬ ነው። በነገራችሁ ላይ ፕሮጀክት ባጥልን ቶሎ ቶሎ ስሩበት። ሳረሳ 2 የቤት ስራ ልስጣችሁ። በተለይ ኮሚቴዎቹ አንደኛው የተማሪዎች የቆሎ ተማሪዎች የዚህን ዓመት ሳሙና ስለምንሰጥ እስከ እሑድ እስከ ሰኞ ጨርሳችሁ ሪፖርት አምጡልኝና በጀት እንዲመደብላችሁ። ሳሙና የተማሪውን ቁጥር ወቁት። አምና ወደ 5400 ወደ 4500 እንደዛ ብቻ አካባቢ ነበር። ቁጥሩ እነሱ ያውቁታል። ስለዚህ ሳሙና ስለምንገዛ እሱ እንዳትረሱ። ሰሞኑን በሚቀጥለው ሳምንት ከቅዱስ ዳዊት በዓል በፊት ከተቻለ ስራው ይጀመር፣ ካልተቻለ ደግሞ ከቅዱስ ዳዊት በኋላ ይሆናል። አንደኛው። ሁለተኛ የልደት ማግደፊያው አለ አይደለም፣ ለሱ ተዘጋጁ። እናንተም የምታስመዘገቡትን ሰው ያክል በእርግጥ የሚቀጥለው ሳምንት ይነገራችኋል። እሱ እስካሁን ይደርሳል። ሁለተኛው እሱ ነው። ሶስተኛው የቅዱስ ዳዊት በዓል ላይ ሐሙስ ነው ቅዱስ ዳዊት በዓሉ። እንግዲህ ዋናው ስራችን የቅዱስ ዳዊት በዓል ቀን ሌሊት ላደለው የሚቻለው ሰው ዳዊት ይደግማል። አሁን እኔ የዕለቱን ነው የማደርስ እንደው ዘወትሮ ማለት ነው። አንዳንድ ወንድም እህቶቻችን ቀጥ ብለው 150 ያደርሳሉ። ለዕለት ስለሆነ ጥሩ ነው፣ አይነቀፍም። በሌላው ጊዜ ግን 150 ብታደርሱ አልፈቅድም። ያን ቀን የዕለት በረከት ነው። በሌላው ጊዜ ግን ጠላት ይወዳደራችኋል። ሲበዛ በጣም ከባድ ነው እና የሌሊቱ ጸሎት አለ፣ የጠዋት ኪዳን አለ፣ የቀኑ ምጽዋት አለ። ዋናው ትልቁ እሱ ነው አገልግሎቱ። የነዳያን ዝግጅት አለ። ከዚያ በኋላ ጉባኤያችን እግዚአብሔር በቸር ቢያደርሰን ጉባኤያችን እናደርሳለን በሰዓቱ። ምክንያቱም 8 ሰዓት ላይ ምህላ ጀምራችሁ 9 ሰዓት ላይ እስከነ ስንክሳሩ ሁሉ ነገር ማለቅ አለበት። 9 ሰዓት ላይ መደበኛ ጉባኤ እግዚአብሔር ቢፈቅድ እንጀምራለን እና የነዳያን ዝግጅት ከ6 ሰዓት ጀምሮ ነው ሊሆን የሚችለው። ከዚያ ውጭ እዚህ የሚዘጋጅ ነገር አለ። እህቶቻችን ታውቁታላችሁ እናንተ በተለይ በዳቦ ይሄ እንጀራውና ቆሎው ለነዳያን የሚሆነው የሚዘጋጀው ሌላ ቦታ ነው። ከዚያ ከነ 2 ሰንበት ነው፣ ሄዳችሁ መሳተፍ ትችላላችሁ። እና ዋናው እኛ ዝግጅታችን የነዳያን ዝግጅት ነው። ሌላው ትርፍ ነገር ነው። እና ቅዱስ ዳዊትን በተመለከተ ቅድም መልእክት ያልኳችሁ ይሄ ነው። አንደኛው የአብነት ተማሪዎች የሳሙናው ጉዳይ ነው። ሁለተኛ የልደት ማግደፊያው ነው። ሶስተኛ የቅዱስ ዳዊት በዓልን ነው። ማን ላይ ነው ያቆምን? 10 ላይ አይደለም። ቅዱስ ኒቆላዎስ ቅዱስ ሳዊሮስ ሊቁ ነበር የዚያን ቀን። ታውፋኒዎስ ነበረ። ቅዱስ አላዛርና ተላስስ የባቢሎን ሰማዕታት ነበሩ። እናታችን ቅድስት ሱርስት ገዳማዊቷ ሰው ፊት ሳታይ 27 ዓመት የኖረችው ነበረች። አባ ጠዋሽ ጃንደረባው ሕጽው ነበረ የዚያን ቀን። እንደዚሁም በቅርብ ዘመን የነበሩት አባ ዮስጦስና አባ ገብረ ክርስቶስን የዚያን ቀን እናስባቸዋለን። ግብፃውያን የሚያከብሩት በ8 ነው፣ እኛ ደግሞ በ10 እናከብራለን። ለናዋላችሁ አባ ዮስጦስ ማለት ዝምተኛው መነኩሴ የሚባሉት፣ አባ ገብረ ክርስቶስ ማለት ኢትዮጵያዊ ጻድቅ እስራኤል ሄደው የተሰወሩት ቅዱስ ታላቅ ገዳማዊ ሰው የዘመናችን እንጦንስ የሚባሉት ማለት ናቸው። ስለዚህ በ10 እነሱ ነበሩ። በ11 ታላቁ በኪሞስ፣ ሰማዕቱ ገላውዲዮስ፣ በጥላን ቴዎድሮስ፣ በርተሎሜዎስ ነበሩ። በ12 ቅዱስ አባታችን አባ ሳሙኤል ዘዋልድባ፣ አባ ዘሩፋኤል፣ አባ ነድራ የደብረ እስዋሉ። ሰው ሞቶ ቀብር ቢያይ ነድራ ይሄ አስከሬን አንተ ነህ አለ ይባላል። ራሱ ይሄ አስከሬን አንተ ነህ ሙሉ ራሱን ገስጾ ገዳም በቅቶ አርፏል። ጵጵስና ሁሉ ተሽሞ የደብረ እስዋን ጳጳስ ነበረ፣ ኤጲስቆጶስ። ያን ቀን አልአዳድ የሚባል የሮም ንጉሥ የነበረ ጻድቅ ነበረ። ያን ቀን ዳግማዊ ቂርቆስ የሚባል ታውቃላችሁ? የእናታችን ክርስቶስ ሰምራ ልጇ የዚያን ቀን ነው ወደ ሕፃናት ዓለም ወደ ብሔራውያን ሄደ። አንቂጦስና ፎጢኖስ የሚባሉ ሰማዕታት በሮሚ ሀገር የተደረጉ ጉባኤ፣ ቅዱስ ሚካኤል፣ ሰለስቱ ደቂቅንም የዚያን ቀን እናስባለን። በ13 አባታችን ተክለ ማርያም ተክሌ፣ ታላቁ አባ አብራኮስ፣ ታላቁ አባ መቃርስ፣ ኢትዮጵያዊ ጻድቅ በደብረ ቀለሞን የተጋደለው በአፄ ዘርዓ ያዕቆብ ዘመን የነበረው አባ ሚካኤል ዲያቆን ገዳማዊ፣ እናታችን እመቤታችን ድንግል ማርያም ጽንሰቷ ተብሎ የሚታሰብበት አንደኛው መታሰቢያ ሆነ ኢያቄም ሐና እናስባለን። ስለ አባ ተክለ ማርያም ዘፊት ተነጋግረናል። ወደፊትም እግዚአብሔር ቢፈቅድ አንድ ቀን እንነጋገር ይሆናል እንደ ፈቃዱ። በ14 ብርሃን ነው ጌታችን ብርሃንን የገለጠበት። እስቲ
ለህሊናክን መድገም ነው። ብርሃን በሆነ ቀን ምንድን ነው የሚለው? ክርስቶስ ብርሃን አሰሰልከ ጽልመተ ላዕለ ኪሩቤል ነቢረከ ዘትሬ ቀላያተ ስቡሆኒ ወልዑል አንተ ብርሃን ይባላል። ያን ቀን ቅዱስ መርምናም እህቱ ሳራ 40 አገልጋዮቹ 170 ሺህ ማህበረተኞቹ ሰማዕታት ታላቁ አሞኒዎስ አባ ይስሐቅ ሀገረ እስናው እናታችን ብርሃናዊቷ ቅድስት ነሳይት እንዴት ያለች ክብርት ናት። ዝክረ ቅዱሳን ሲጀምር ለመጀመሪያው ጊዜ ከተዘከሩ 25 ቅዱሳን አንዷ እሷ ናት። እንድታውቁት ከዳዊት ቀጥሎ 24 ቅዱሳን ሲዘከሩ አንዷ እሷ ናት። ቅድስት ነሳይት ያዕቆብ ዘውሲም ነበረ። ሌሎችም ቅዱሳን ነበሩና አባ ብሁርና አባ ሚናስ እነ ቅዱስ ስምዖን ሰማዕታት ናቸው፣ አሕዛብ የገደሏቸው። በ15 ጎርጎርዮስ ዘአርማንያ አቡነ ኤዎስጣቴዎስ ባሕረ ኢያሪኮን የተሻገሩበት ቅዱስ ይምላህ፣ ቅዱስ ሉቃስ ዘአምድ እና አባ ቆራይ ስጋ ደዌ አድሮባቸው እግራቸው እጃቸው ተቆርጦ ሰው ሳያውቃቸው በኋላ በቅድስናቸው በታምራታቸው የተገለጡ ኢትዮጵያዊ ጻድቅ ናቸው። በትግራይ በተንቤን ዙሪያ የሚታወቀው ቅዱስ ጻድቅ ናቸው። በ16 ትናንት ነው እንዴት ባላቸው ትናንት በ16 ጌዲዮን ነበረ ኃይለኛ። ታሪኩ ብዙ ነው። ባለፈው በሰለስቱ ምዕት በዓል አንስተነዋል። ጌዲዮን ማርያም እህተ ሙሴ ነበረች። እናታችን ፍቅርተ ክርስቶስ ቅዳሴ ቤቷ ነው ይዛን ቀን። እንደዚሁም ኢትዮጵያዊ ጻድቅ በኤርትራ ገዳም ያላቸው ድውያንን የሚፈውሱ አረጋዊ አቡነ መርቆሬዎስ የደብረ ደማሁ ዓመታዊ በዓላቸው ነው። ዛሬ በ17 ቅዱስ ሉቃስ ዘአምድ አባ ናትናኤል መነኮስ ዓመታዊ በዓላቸው ነው። ነገ በ18 አቡነ ሰላማ፣ ሐዋርያው ቶማስ፣ ሐዋርያው ቲቶ፣ በ19 ቅዱስ ገብርኤል፣ ቅዱስ ዮሐንስ ዘቡርል ስንክሳርን ያዘጋጀው አቡነ አባለ ክርስቶስ ገድላቸውን ከአቡነ አብየ ጊዜ ጋር ያሳተምንላቸው፣ እንደዚሁም አባ ዳንኤል የሚባሉ ቅዱስ ገዳማዊ በትግራይ የነበሩ ዓመታዊ በዓላቸው ነው እና አባ ስነ ኢየሱስ ዓመታዊ በዓላቸው ነው። በ20 ነቢዩ ቅዱስ ሐጌ ታውፊና ንግሥት፣ በ21 ከእግዝእትነ ማርያም ጋር ሐዋርያው ቅዱስ በርናባስ፣ ጻድቁ አቡነ መራዊ ክርስቶስ ኢትዮጵያዊ ናቸው ግን ከውጭ ሀገር የመጡ ናቸው። በ22 ደቅሲዮስ ቅዱስ ደቅሲዮስ ገብርኤልም የዚያን ቀን ዓመታዊ በዓሉ ነው። የእመቤታችንም ዓመታዊ በዓል ነው። አባ አርኬላዎስ ቅዱስ አንስጣሴዎስም ዓመታዊ በዓላቸው ነው። በ23 ነቢየ ጽድቅ ልበ አምላክ ቅዱስ ዳዊት ዓመት አድርሶናል በቸርነቱ ክብረ በዓሉ እረፍቱ። መቼ ስለኛ ከዚህ የበለጠ ሌላ በዓል የለንም ከጌታ ከእመቤታችን ቀጥሎ ማለት ነው። ያን ቀን አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል፣ ቅዱስ ጢሞቴዎስ፣ አባ ሳሙኤል ደግሞ ኢትዮጵያዊ አፋሩ ዓመታዊ በዓላቸው ነው። እሴይን የምናከብረው አሳፍን የምናከብራቸው የዚያን ቀን ነው። በ24 የዛሬ ሳምንት አባታችን ቅዱስ ተክለ ሃይማኖት፣ እናታችን ቅድስት አስቴር፣ ሐዋርያው ቅዱስ አግናጤዎስ፣ አባ ፊሎንጎስ፣ አባ ጳውሊ የሰሎንቅያው የምስሩ ሌሎችም ቅዱሳን ዓመታዊ በዓላቸው ነው። እግዚአብሔር ሁላችንም የዚያ ሰዎች ይበለን። አጭር ማጠቃለያ ለማስታወስ አትርሱ። የልደቱ ይደርሳል፣ ችግር የለውም። የዚህ የተማሪዎችንና ፕሮጀክት ባጠልን ስሩበት። የቅዱስ ዳዊት በዓል ቀን ሁልጊዜ በየዓመቱ ረቡዕም ስትሄዱ ልጆች ነገሯቸው መልእክት ያስተላልፈው። እዚያም ጥሪ እናስተላልፋለን። ጥሪያችን ምንድን ነው? ኑ ቅዱስ ዳዊትን አክብረን እንክበር። ከተለያየ ሀገር ሰው ይመጣል። አውሮፓም ከአሜሪካም ከአረቡም ይመጣል። ለዚህ በዓል ብሎ በረከት ይሳተፋል። እኛ ስለመጡ እነሱ ይጠቀማሉ። እኛውን ከአውሮፓ ስለመጣን ክብር ሊሆነን አይደለም። እኛ ክብራችን ሌላ ነው። ልነግራችሁ የማልችለው ነገር ነው። ክብራችን ሌላ ነው። መድኃኔዓለም ያውቀዋል። ምክንያቱም የዚያን ቀን እንግዶቻችን ሌሎች ናቸው። እንግዳ እኛም ራሳችን እንግዶች ነን፣ ግን ሌሎች እንግዶችም አይጠፉም። መድኃኔዓለም እኛም ማናያቸው እሱም ያያቸው እና ነጭ መልበስ ማዕረግ ነው። ለምን? የዛን ቀን እግዚአብሔር ፈቃዱ ከሆነ እንነጋገራለን። ያን ቀን ነጭ ልበሱ የምንልበትን ምክንያት እና እግዚአብሔር ለቅዱስ ዳዊት በዓል ኋላም ለብርሃነ ልደቱ በቸር ያደርሰን። እመቤታችን ጣዕመ ፍቅሯን ያሳድርብን። የሰማነውን በዝነ ልቦናችን ይሳልልን ያሳድርልን። ለምስጋና እንነሳ። ባርከነ ርእሰከ ሀበነ ኃይለ ወመዊዓ ለአግብርቲከ
ለእለ ንጽየው ስመከ እቀበነ ውሉደ ሕዝብከ ወእስረነ በኃይለ መላእክትከ ወአጥራ በኩሉ ጊዜ በኩሉ ሰዓት በኃይለ መስቀልከ ርድአነ በመስቀልከ ቤዝዋነ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ኩልከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍጡነ በን ሳህለከ መሐርኪያነ ዘፈጠርከ ስራይ ኃጢአተ ሕዝብከ ወመሐር ተግባርከ እግዚኦ ታጥብአነ ሐሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ ወበእንተ ኩሎሙ ቅዱሳንከ ርድአነ ወአጥራ በኃይለ መስቀልከ ኢታስተኀብረነ እግዚኦ በቅድሜከ እግዝእትነ ነጽርኢ ኀቤነ ጸልይ ለነ ለደቂቅኪ ወአድኅነነ እምኩሉ ምንዳቤ ወኀዘን መዓልተ ምስሌነ ወሌሊተ ማእከልነ አንተ እግዚኦ ይትረሐቅም እምኔነ ሀሉ ምስሌነ ረዳኤ ኩነነ ኢትግድፋነ ወኢትመንነነ አምላከ ሰላም ተራዳነ እግዝእትነ እግዝእትነ ነጽርኢ ኀቤነ ሰላመ ወልድኪ ያሉ ምስሌነ ኢትግድፋነ ኢትግድፋነ ወኢትመንነነ አምላከ ሰላም ተራድአነ በመስቀልከ ባርከነ መርቆሬዎስ አበኩልና በኪዳንከ ተማኅፀነ አብየ እግዚእ አበኩልና በኪዳንከ ተማኅፀነ ዕፀ መስቀል ሞገሰ ኩልነ በኪዳንኪ ተማኅፀነ ወላዲተ አምላክ ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጽመን። ቅዱስ ስሙ የተመሰገነ ይሁን። ሀገራችንን፣ ቤተ ክርስቲያናችን፣ ከተማችን፣ ደብራችን በሰላም ይጠብቅልን።
እመቤታችን ጣዕሟን ፍቅሯን የቅዱሳንን በረከት ያሳድርብን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከሰው ክፋት፣ ከአጋንንት ተንኮል መድኃኒታችን በቸርነቱ ይሰውረን። የአመፃ ማህበርን ሁሉ በሩቅ ያደርግልን። ሰላም በዋለን ቸርነቱ ሰላም አሳድሮ ከብርሃነ ልደቱ በቸር እንዲያደርሰን ቅዱስ ስሙን አቡነ ዘበሰማያት ብለን እንጥራ። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በልናኪ ወድንግል በሥጋኪ እምእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ለነ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔ ዓለም በሰላም አስጀምሮ በሰላም እንዳስፈጸመን እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜው ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት በሰላም ያደርሰን በሰላም ያደርሰን። ያው በሰዓቱ እንገኝ በቀኑ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ዘወሳይል አሜን። አሜን።